ለሰው ልጅ ፍጹም ፈውስ የሆነው ፍጹም መስዋዕት የሆነው ክርስቶስ ብቻ ነው። ጌታዬ ሆነ ደም ግባት አልባ ነው ፋሲካችን ክርስቶስ ታርዷልና ይላል ቅዱስ ጳውሎስ። ክርስቶስ እንደኛ ሞቶ ቢቀር ኖሮ የእምነታችን ትርጉም ዋጋ የለውም። የክርስቶስ መቃብሮች ማለት እኛ የሚነሳው በእኛ ውስጥ ምንድናቸው የጾም በረከቶች? ካንሰር ሳይ በጾም ይሞታል በነገራችን። ቤተክርስቲያን መሄድ ደስ አይልም ነበር። አረተው ሮቦቲክ ዲዛይኖች ዲዛይን አደርጋለሁ። አረባከ በደላችንን ማትተረ ችግራችን ምንድነው? እግዚአብሔር የልቤን ያውቃል የምንላት ነገር አለ። ገደብ ምንም የሌላቸው እስከ ፍጻሜው እንዲያደርጋቸው የማይፈልጉ አሉ። ከነዛ ውስጥ መዝፈን፣ ዝሙት፣ መዳራት እንዲህ አይነት ነገሮች። አጋንንት እኮ ማለት መላእክት ናቸው፣ የወደቁ ናቸው። ለምሳሌ እግዚአብሔር የለም ያለ ሰው አያቱን መፈልገው አይቀርም። ስለዚህ ዲፕሬሽን ውስጥ ሰው የሚገባው ወይ ትናንት ላይ ነው ወይ ነገ ላይ ይሆናል። አነቃቂ ተናጋሪዎች የሚሉትና ለምሳሌ ትችላለህ እችላለሁ በል አድርጋለሁ በል የሚሉ ሰዎች አሉ። እነሱን እንስማ ወይስ ቤተክርስቲያን እኔ ምንም አልችልም በል ትሁቱን የምትለው የትን እንስማ ይሏል። ለሆድ ህመም ጥቂት የወይን ጠጅ ጠጣበት ይላል። ግን ብዙ ጊዜ ጠጮችና ሰካራሞች የሚጠቅሷት ጥቅስ ይችላል። እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ። ከሁሉ የሚበልጠው ግን ፍቅር ነው ይላል። በነገራችን ላይ በዱባይ ከረምዚን ሪል ስቴት ቤት ሲገዙ ከሚያገኟቸው ጥቅሞች በድልንገራት በተለያዩ ቦታዎችና ያከፋፈል ሁኔታ ብዙ አማራጮችን ማግኘት ይችላሉ። ሁለተኛ የገዙትን ቤት መሸጥ ወይም ደግሞ ማከራየት ቢፈልጉ ረምዚን ሪል ስቴቶች ማኔጅ ያደርጉላቸዋል። ሶስተኛ የተለያዩ ዲስካውንትና ኦፈሮችን ያገኛሉ። እንዲሁም ባንክን ጨምሮ የተለያዩ ትልልቅ ኦፈሮችን ያዘጋጁላቸዋል። እንዲሁም የመኖሪያ ፍቃዶን በዱባይ በቀላሉ ማግኘት ይችላሉ። እነዚህ በጥቂቱ ከሚያገኛቸው ጥቅሞች ናቸው። ለበለጠ መረጃ ደውሉላቸው። ረምዚን ሪል ስቴት በጣም አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆየኝ። እኔም በጣም አመሰግናለሁ። እንተዋወቅ። እሺ ዲያቆን አብይ ጉባኤ ይባላለሁ። እሺ የት ነው የምታገለግለው ዲያቆን? በተለያዩ አድባራት አገለግላለሁ። ያው በዲቁናው ግን በቅዱስ ማርቆስ 6 ኪሎ ማለት እዛ ነው ማገለግለው። በልዩ ልዩ ትምህርቶች ግን ደብረማዊ ቅዱስ ሚካኤል መርካቶ አዲስ ሚካኤል ቅዱስ ጊዮርጊስም እንደዚህ በተለያዩ አይነት የግቢ ጉባኤ ትምህርቶች እንደዚህ በልዩ ልዩ ቦታዎች ላይ ያገለግላለሁ። ዲያቆን አብይ እዚህ ለደረሰበት የመጣበት መንገድ ብዙ መንገዶች እንዳሉ ያው እናስባለንና ምናልባት ትንሽ ስለልጅነት ንገረኝ። ምናልባት አሁን ያለህበት ድቁናው አስተምሮቱ ከልጅነት ጋር ተያይዞ የመጣም ሊሆን ይችላልና ስለልጅነት ስላስተዳደግ ስለቤተሰቦች ትንሽ ንገረኝ። በልጅነቴ ያው አብዛኛው ኢትዮጵያውያን እንዳደግነው ቤተክርስቲያን ቅርብ ከሆኑ ቤተሰቦች ነው። እናትና አባቴ ማለት ነው። በተለይ እናቴ በጣም ለቤተክርስቲያን እንድቀርብ በጣም ትልቁን አስተዋጽኦ ታደርግ ነበር። ወይዘሮ አይናለም ምናሉ ትባላለች። እና በቃ ትምህርት ቤት መለሳለሁ። አባቴ በጣም ትኩረት እንዳደርግ የሚፈልገው የነዚህ ሴኩላር የሆነው አስኳላው የሚባለው ትምህርት ላይ ነው። እዚሁ አዲስ አበባ ነው አይደለ? እዚሁ አዲስ አበባ ነው። እሱ በጣም ልክ እንዴት ነው በሁለት አይነት መንገድ ነው የሁለቱ አይነት ፍላጎት ወደ ሁለቱም አይነት መንገድ እንዲሄድ ያደረገኝ ይመስለኛል አሁን ሳስበው። እነሱ በጣም ትኩረት እንዳደርግ በጣም ጎበዝ እንደሆነ ምናምን የሚፈልገው ይሄ የትምህርት ቤት ያው ኖርማሉን ነው። እሷ ደግሞ በጣም የምትፈልገው የቤተክርስቲያን ትምህርቱን ስለሆነ ለሁለቱም የሚያስደስት አይነት ሰው መሆን ነበረብኝ። ከትምህርት ቤት ተመልሼ ያው ከትምህርት ከተመለስክ በኋላ ጨዋታ ምናምን ያምራል። ግን ያው
እጄን አንጠልጥላ ቤተክርስቲያን ዲዛይን ትሄዳለች ቅዱስ ሩፋኤል ቤተክርስቲያን ነው የተማርኩኝ ከንባብ ጀምሮ ሌሎችንም ትምህርቶች ማለት ነው ከዛ በኋላ ወደ ተለያዩ ቦታዎች ደግሞ ሄጄ የተለያዩ አይነት ትምህርቶችን ተምሬያለሁ ይሄድ ደስ አይልኝም ነበር አረተው እውነት ለምን መሰለህ ልጅነቱ አለ የምታውቀውን ነገር ነው ደግሞ የምትወደው አይደል ስለዚህ ትምህርት ቤት ውስጥ አንደኛ መባል ሁለተኛ እንደዚህ ይሄ ነው የሚያስደስተህ ያኛውን ነገር ብዙም ካልቀረብኩ ደስ አይልም ማለት እና መምህሩ በተለይ ኤንታ አልታዬ ይባላሉ ኤንታ አልታዬ እሺ ይባላል መርጌታ አልታዬ እሳቸው በቃ ቀሩ የሚባልበትን ቀን ነበር ምናፍቀው ቀረ ተብሎ መምህሩ ቀረ ተብሎ መመለስ ነበር መጓጓውና እንትኑ አይገባኝም ነበር ሆነ ስለመናገር ከዛ ግን ቀስ ይያለ መልመድ ፍቅርን ያመጣው የለ በዛ መልኩ ነው ወደዛ እንግዲህ ቀረብኩኝ እዛው ድቁናም እዛው ነው ያጨረስከው እዛው ሩፋኤል ነው አይደለም ትምህርቱን ተማርኩኝ እኔ ጥቅሙ ሁሉ እኔ አልረዳውም ነበር ሆነ ስለመናገርና ንባቡንም ዳዊትም ምናምን የጨረስኩኝ ከዛ በኋላ ወደ ግቢ ሄድኩኝ ሐዋሳ ዩኒቨርሲቲ ማለት ነው ኦኬ መሰናዶ ጨርሼ ሐዋሳ ዩኒቨርሲቲ ሲሄድ ነው ዋጋው እየገባኝ የመጣው ተለግቢ ጉባኤ ላይ ምናምን እንደዚህ ልዩ ነገሮች ትንሽ እንደምታውቀው ግቢ ላይ ቻሌንጅ አለ አይደል ያ በዛ ምክንያት የተማርኩት ትምህርት ዋጋ እንዳለው እየገባኝ የመጣው ያኔ ነው ሰዎች በጣም እንደ ትልቅ ነገር የሚቆጥሯቸው ዕውቀቶች እኔ ለካ ሰልችቶኝ ተውኳቸው ነገሮች ናቸው ዛላይ ከዛ እሱን ዋጋ እየሰጠሁት መምጣት ጀመርኩ እና ምክንያታዊ መሆኑ እስኪገባኝ አንዳንዴ ያው በትምህርት ቤት ውስጥ የምናውቀው አለ አይደለ ሴኩላር የሆነ ዓለም ውስጥ የተለያዩ ፈላስፎች የሚጭኑብህ አስተሳሰቦች አሉ አይደል እነዚህ ያው እነ ሶቅራጥስ ማሰብ ስታቆም ማመን ትጀምራለህ አይነት አስተሳሰብ እና እንደዛ ስለሚመስልህ እምነት ውስጥ ሎጂክ ያለ አይመስልህም እምነት ውስጥ አመክንዮ ያለ አይመስልህም እንደዛ ስለሆነ ያን ያህልም እንደው መሆን ስላለብህ የክርስቲያን ቤተሰብ ስለተወለድክ ትሄዳለህ ምናምን ግን በኋላ ላይ ራሱ ህይወትህ ራሱ ሲመራ ለዚህ ነው ለካ ወደሚለው ይመራሃል ከዛ አመክንዮ ነው ሰው ይከተተኝ እኔን ማለት ነው እሺ የግቢ ላይፍና ይሄ መንፈሳዊ ትምህርት እንዴት ባላንስ አደረከው ከታች ክፍል ባለው ውስጥ ተዘሚለኝ ከአንደኛ ክፍል እስከ 10ኛ ክፍል ማትሪክ እስከነፈተን አንዴ ነው በአንድ ሴሚስተር ሁለተኛ ወጣው ከዛ ውጭ አንደኛ ነው ከዛ ውጭ ፍሌ ነው እንደሚታወቀው ደግሞ ዩኒቨርሲቲያችን ሌክቸር ነው ይሰጣል አንተ ነህ የምትቆፍረው እኔ እንደዛ ስላለምድኩም ይሆናል አላቀም እንደምጠብቀው ስላላገኘው ሞር ወደ ምኑ ማድላት ጀመርኩኝ ይሄ ወደ መንፈሳዊ በቃ ማድረግ ያለብኝ ብቻ አድርግና እዛ ላይ ከዛ ረጅም ጊዜ ማሳልፈው መጽሐፎች በማንበብ ምናምን እንደዚህ ነገሮችን በማድረግ ነበር የግቢ ቆይታ ላይ ትምህርት ጎን ለጎን ደግሞ መንፈሳዊ ህይወቱም አለ ከዛ ውጭስ ህይወት እንዴት ነበር ቤተሰብስ እንዴት ነበር ሰፖርት የሚያደርገው የቤተሰብ ኢኮኖሚካል ሁኔታስ አንዳንዴ የሚሰጥ ሰው ያሰንፋል አይደል እና አለማግኘትህ ነው ለካ ያንተን ኢፈርት የሚያወጣው በትክክልና ያ ይመስለኛል አሁን ላልለውባቸው የሥራዎች የሚምንም በጣም ቤዝመንቱን የጣለው ያን ያህል ሰፖርት የሚያደርግ ቤተሰብ አልነበረም በመንፈስ በደንብ የበለጸገ ቤተሰብ ነው ያለኝ ግን ፋይናንሻሊ ተርፎ የሆነ የሚያዘናፍል እንደዛ አይነት ቤተሰብ አልነበረኝም ስለዚህ ለፍተት አመጣዋለህ ያንን ነገር ግቢ ከጓደኞች እኩል ለመሆን ምናምን የተለያዩ ነገሮች ተሰራለህ ምናምን ግቢ ውስጥ በሚቻለው ነገር ለምሳሌ ምናምን ልብስ አጥም ነበረው ነገራችን ላይ ልብስ ማለት የተማሪዎች ልብስ አጥም አረተው ያምር ከዛስ ማለት ሐዋሳ ዩኒቨርሲቲ ስንተኛ ዓመት ገንዘብ የተቀበልካቸው ማለት ነው አዎ መጀመሪያ ላይ ወደ ስንት አካባቢ መሰለህ እስካሁን ባለው ወደ 17 16 ስራ አልሰራውም ብለን እንደዛ ሆነት እሺ ወደ 17 አካባቢ ስራዎች ሰርቻለሁ እስካሁን ባለው ማለት ነው እና መጀመሪያ ላይ ተዘሚለኝ ህፃናት ምናምን እዚህ ከኔ ክፍል በታች ያሉትን ልጆች ማስጠናት ምናምን እዚህ ነው የጀመርከው አዎ በጣም ጥሩ ገቢ ነበርው እሱ እንደው በወቅቱ አዎ በቃ መፈልገውን ለምሳሌ ለተለያዩ ቦታዎች መከፍለው በዛ ሰዓት ስፖርት ሰራ ነበር እሺ ቴኳንዶ ስፖርት ማለት ነው ለሱ ቤተሰብ አያቅም ሰራለው አመጣለው ከፍላለው ሰራለው ላይብረሪ ቆይና በዛው ገብቼ ነው የምመጣው እና እንደዛ አድርግ ስለነበር
ከዛ ጀምሮ ከዛ የተማሪዎች ልብስ እዛ አጥባለሁ እንትን ውስጥ ያው ዶርም ውስጥ አይቻልም ኦፊሻሊ እንደሚታወቀው ግን ካርድ ሸጥ ነበር የሞባይል ካርድ ግቢ ውስጥ እየዞርክ ግቢ ውስጥ ዶርም ውስጥ ምናምን ተማሪዎች እየመጡ ያቋታል ይገዛዋል እሺ እንደዛ ስሙኒ ሳንቲም 50 ሳንቲም ምናምን ነው ታተርፈው እንደምታውቀው ግን ትጠቅማለች እንደዛ አደረግ ነበር ከዛ ልክ ሁለተኛ ዓመት ገባ ምን አደረኩኝ ቤት ተከራየሁኝ እዛው ከግቢው ፊት ለፊት ልብስ ለማጠብ ማለት ልብስ ማጠቢያ እሺ ከዛ አንድ ክፍል ተከራየው በርሜል ምናምን ገዛ ከዛ የተማሪዎችን ልብስ በቲኬት ሰራሁና ራሴ ምናምን ዝርዝር እየተመዘገበ ጓደኞች ብዙ አሉ ሴቶች ዶርም ወንዶች ዶርም ማቃቸው ጓደኞች ስላሉ በየዶርሙ ከሴቶችም ከወንዶችም ዶርም እየጻፉ እየመዘገቡ በስቴፕለር እየመጡ ያመጡልኝ የሴቶችን የወንዶችን ነው የምታጠው የሁሉን የሁሉንም ነው ማለት እንደውም የሴቶች ይበዛ ነበር ይገርመኛል እሺ ጋዛ በቃ አመጣለሁ በዛች ቤት ውስጥ እስከ ሌሊቱ 9 ሰዓት ምናምን አጥብ ነበር ልብስ እስከ ሌሊቱ 9 ሰዓት እና እንደምታውቀው ደግሞ ግቢ ውስጥ የተማሪ ልብስ በማውጫ ነው ያው ፕሮክተር መፈረም አለበት ምናምን የኔ ልብስ ነው ለሚለውና ለሱ ራሱ በጣም ፍልሚያ ነበር በጣም አደገኛ ነገር ነበር በዛ እንዴ ያስፈቀድኩ ምን ያደረኩ አጥብ ነበር ከዛ በዛች ማግኘት ብር ምናምን አድርግ ነበር ምን ታረክ ነበር በብሩ የሚገርም የተለያዩ ስራዎች ሰራ ነበር ደስ የሚለኝ ነገር እኔ ምንድነው የሆነ ብር ሲይዝ አላስቀምጥም የሆነ ዕቃ ነው የምገዛበት እሺ ስቲል አሁንም የሆነ ስራ ሰራና ሳገኝ የሆነ ማሽን ነው የምገዛው ኦኬ አጠራቅምና የሆነ ማሽን እገዛለሁ እንደዛ ያደረኩኝ አሴት ነው ቢልድ ማደርገው እንጂ ኢን ተርምስ ኦፍ ካሽ መያዝ ብዙም አይገባኝም ሚኒንግ አይገባኝም እና አሁን ላይ በጣም ጠቅሞኛል ያ ነገር ያስባል ኦኬ ካውያ ገዛለው ልክ ሆነ አረግና ምናምን ገዛለው እንደዚህ ያደረው ያንን አድርግ ነበር ወቅቱ ይገርም ነው ሶ የግቢ ቆይታን እንግዲህ በስራ በትምህርት ከዛ ደግሞ በመንፈሳዊ ህይወት በሶስቱም መንገድ ስኬታማ ነበር እግዚአብሔር ይመስገን በጣም ደስተኛ ነበርኩኝ ከዛ ደግሞ የግቢ ጉባኤ ላይ ስዕል ክፍል እዛ በጣም ስዕል ማየት እንጂ ያን ያህል ስላለው ብዬ አስቤ አላውቅም በነገራችን ላይ የስዕሉን ራሱ እሺ እና የሆነ ጊዜ አውደ ርዕይ ታይ ነበር ሐዋሳ ቅድስት ሥላሴ ቤተክርስቲያን ማለት ነው በዛ ሲታይ ለማየት ብዬ ሄጄ በቃ በዛው የዚህ ክፍል አባል መሆን አለብኝ አልኩኝ እሺ ገባው በሚቀጥለው አመት ጭራሽ ተጣሪ አድርገው መድቦኝ አለሁ መሳል ቻልክም ነው ማለት እኔ ስዕል በጣም ወዳለሁ ከተከታችም ክፍል ጀምሮ እንደነገርኩ ቴክኒካል ድሮይንግ ምናምን ደስ ይለኛል ግን እንደዚህ አርቲስቲክ ድሮይንጎች ላይ ያን ያህልም አልነበርኩም ግን በጣም ደስ ይለኝ ነበር ከዛ ግን ቴክኒኩ እየገባ ሲመጣ አብረው ለካ የሚውለው ሰው ነው አንተን የሚለውጥ አይደል እሺ ከመንፈሳዊ ህይወቱ ውጭ ዲያቆን አቤል አሁን ላይ ምን አይነት ስራዎች ላይ ነው ያለው አሁን የተለያዩ ስራዎች ሰራለው ለምሳሌ ያው የተመረቁት በኤሌክትሮሜካኒካል ኢንጂነሪንግ እንደመሆኑ መጠን እሺ በግል ስራዬ ማንኛውም ኤሌክትሮሜካኒካል ስራዎችን ሰራለው ከኢንስታሌሽን ጀምሮ ማሽኖች መግጠም እንደዚህ ሮቦቲክ ዲዛይን አደርጋለሁ አረባከ የተለያዩ ማሽኖች ማለት ነው አሁን ተግባር ላይ የሚውሉ ምናምን ኢምፕሊመንት መደረግ የሚችሉ አሉ ማለት ዲዛይናቸው ያለቀ ትንሽ ጊዜና ያው ካፒታል የሚጠይቁ እነሱ አሉኝ አሁን ስቶቮች እናመርታለን ኖርማሊ ስቶቭ እሺ ፍቅረ ጥበብ የሚባል ድርጅት ምን ፍቅረ ጥበብ እሺ እንደሱ መስርተን እሱን በሱ ውስጥ ኤሌክትሮሜካኒካል ስራዎችን በአጠቃላይ እንሰራለን ፈርኒቸር እንሰራለን እንዴ ምንድነው ያልገባበት ያው ብቻ እንደነገርኩ ነው ምናልባት ትንሽ ቀልቃጃም ስለሆንኩ ሊሆን ይችላል አላውቅም ብዙ ነገሮች በባህሪ ፈጣን የሚባል አይነት በቃ እንደዚህ የሚፈጥን አለ አይደል ምደሰተው ምንድነው የሆነ ነገር ሲሆን ሳይ ማድረግ እችላለሁ የሚለው ለራሴ ፕሩፍ ማድረግ ደስ ይለኛል ከዛ ባሻገር አንዳንድ ጊዜ ምን ያጋጥማል መሰለም በተለይ መንፈሳዊ ህይወቱ በጣም የጠቀመኝ ነገር ልጅ ያለው ፋንታሲ የሚመስሉኝ ነገር እኔ ብቻ የሚመስሉኝ ነገር ለካ ሪያሊስቲክ ናቸው ለምሳሌ ገብቷል
እንዴት ነው ለምሳሌ የሆነ ነገር ፍጹም መሆን ይችላል የሚል የሆነ በልጅነት ልብ ውስጥ ያለ አይደል ጥንቅቅ ያለ ነገር የምትፈልገው እና ያድግ ስመጣ የሚሸረሸር ስብዕና አለች ኦኬ ዓለም እኮ እንዲናት በቃ ሰው አሁን ለምሳሌ ሁሉም ሰው ንጹህ ነው የሚመስልህ በልጅነት አይደል ማንንም ሰው ማይዋሽ ሁሉም ሰው ሁሉን የሚችል እንዲህ አይነት አይደለም ይሰማል ከዛ ያድግ ስትመጣ ህይወት ገባችሁ ትባላል ግን ህይወት ተጣፋብህ ነው እንደዛ የምትባል የምቾትና የጥራት ልክ የሆኑ ሶፋዎችን በማይታመን ዋጋ ከሶፋ ዞን ጥጋችሁ የምግብ ፍላጎትን የሚቀሰቅሱ ጠረጴዛና ወንበሮቻችንን በፍጹም አይተው ያልፏቸው አልጋ ኮፊ ቴብል ኪችን ካቢኔትና ሌሎችም በተለየ ዲዛይን ሶፋ ዞን ውስጥ ከትመዋል በነገራችን ላይ የሶፋ ዞን ሶፋዎች የስቱዲዮአችንም ምቾትና ድምቀቶችም ናቸው ሶፋ ዞኖች በፊጋ ቡልቡላ አያት ትሉዲምትና ወሰን ይገኛሉ ደውለው ይዘዙ ይደሰቱባቸዋል እውነተኛው ስብዕና ካንተ እየተሸረሸረ ሲወጣ ማለት ነውና ያ ስብዕና የት ነው ያገኘሁት መጽሐፍ ቅዱስ ውስጥ አገኘሁት ቤተክርስቲያን ውስጥ አገኘሁት ይቻላል ለካ ነው ልክ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይል በቃ ፍጹም የሆነ ጌታ አለ እንደሱ እንድንሆን ነው ለካ ሩጫው በቃ ደስታ እሱ ነው ይሄ ያነቃል ከዚህ በኋላ አይቻለም የሚል ኢንቫይሮንመንት አሁን ኢንቫይሮንመንት ላይ እንዲቁ እንደዚህማ ቢሆንማ ስንት በሆን ምናምን ይባላል ለካዛ ቤት ውስጥ እንደዛ የለም በቃ ዓላማው ራሱ ፐርፌክሽን ነው እሱ በጣም ያስደስታል ስለዚህ መቻልህን ፕሩፍ ለማድረግ ስትጥር እግዚአብሔር ጭራሽ ደስተኛ ነው የሚሆነው ባንተ መቻሉን ባንተ ነው የሚያሳየው ምን አይነት ነገር አለ መሰለ ለምሳሌ አካባቢ ላይ ያሉ ሰዎች የሚችሉት እስከ 5 መደመር ከሆነ በቃ ላንተ የሂሳቡ ቀጥግ እስከ 5 መደመር ስለዚህ እግዚአብሔር ይችላል ሂሳብ ተብሎ አንድ ሰው ቢነገረው እስከ 5 መደመር ይችላል ብሎ ነው ሊጠይቅ የሚችል ገብቷል ያንተ የውቀት ጥግ ያቺናታ ስለዚህ አሁን እግዚአብሔር ራሱ የወረደብን አይቻልም የሚሉ ሰዎች መሃል ስለሆነ ይመስለኛል ገብቷል እግዚአብሔር ሁሉን የሚችል ከሆነ ከከሌ ይበልጣል ማለት ነው የሆነ በጣም አቅም ካለው ሰው በጣም ብዙ ነገር ከሚሰራ ሰው በላይ ነው ማለት እነዚህ ሰዎች በጣም እየገዘፉ በመጡ ማለት የእግዚአብሔርም አቅም በዛው ልክ ይገዝፋል ማለት አሁን ጓደኛችን አርገን ታራ አርገን እያሰብነው ይመጣል አጠገባችን ያሉ ሰዎች በጣም ትንንሽ ህይወት ነው እየኖሩ ያሉ ማለት እና እሱ ነው እኔ የገባኝ በኋላ ላይ ስለዚህ ትሞክራለህ የሆነ ነገር እዛም ትገባለህ ከዛ ደግሞ ሰክሰስ እንዴት መምጣት እንደሚችል ራሱ ደግሞ መንገዱን ያሳያል አሁን ኃይሉ ይታያል እኔ አሁን በዛ ልክ ነው እኔ ይሄን መስራት ከቻልኩ እግዚአብሔርማ ትላለህ እና በዛ ልክ ኃይሉ እንዳይ ስለሚረዳኝ ነው ሁሉንም ነገር መሞከር ደስ የሚለኝ ጥሩ እሺ በጣም በስፋት ወደምንጫወተው ስለ ሰሞኑ እንግዲህ ያሳለፍናት ቀናቶች ሰሞኑ ማማት አለ ከዛም ደግሞ አለፍ ሲል ጾም ላይ አብይ ጾም 2 ወር ያህል ቆይተናል አሁን ስቅለት ላይ ነው ያለነው ከዛ ትንሳኤውም አለና ስለ ጾም እናውራ እስኪ ጾም ለምን ነው የሚጾመውስ ጾም ለመዋሃድ የሚደረግ ጥረት ነው ብዬ አስባለሁ ጾም ማለት ከራስ ጋር መታረቂያ መንገድ ነው ራስን መፈተሻ መንገድ ነው እና ደግሞ የትህትና አንዱ በጣም ዋነኛው መንገድ እንደሆነ ይሰማኛል ልክ እንዴት ነው ታርቦ ያላየ ሰው ረሃብ ምንድነው ይላል ነጥዩ ሰለሞን አይደል ስትራብ ነው መንገድ ላይ ወደቀው ሰው ዳቦ ግዛልኝ ሲልህ የምታዝንለት ስለዚህ ትሁት ትሆናለህ እርጋታን ትህትናን ከፍታን ወደ አንተ ያመጣው ደግሞ መጀመሪያ ክርስቶስ የሥራው ሁሉ መጀመሪያ አይደል ስለዚህ የትህትና መገለጫ ነው ክርስቶስ ራሱ ሲጀምርም በጾም ነው የጀመረው ራሱም ይነግራቸዋል እኮ የቅዱስ ማቴዎስ ወንጌል ላይ ይህ አይነቱ ጋኔን ያለ ጾም ያለ ጸሎት አይወጣም ይላቸዋል በነገራችን ላይ ጋኔን በትዕቢት አይወጣም ይሄ መጽሐፍ ቅዱስ ቁልጭ አድርጎ የሚነግር ነገር ትዕቢተኛ ሆኖ እኔ ጋኔንን አሸንፈዋለሁ የሚል ካለ አጋንንት እኮ ማለት መላእክት ናቸው የወደቁ ናቸው እንጂ ስለዚህ ከመላእክት ጋር መዋጋት ከባድ ነገር ነው በእውቀትም በጥበብም ይበልጡናል አጋንንት የማይችሉት ነገር ምንድነው ትህትና ነው ዲያብሎስ የማያውቃት ኮንሰፕት ትህትና የምትባለው ነው ክርስቶስም ያሸነፈው በዛችኛዋ በኩል መጥቶ ነው እንጂ እንሞካከር ብሎ አይደል አይሞክራትም ዲያብሎስ ስለዚህ ትሁት ለሆነ ሰው ዲያብሎስ ይሸሸዋል ለሱ ትዕቢት ናታ እንሞካከር የሚለው ነው የሚፈልግ ልክ እንዴት ነው አንድ ትዕቢተኛ በጣም ጉልበተኛ ሰው መጥቶ
ናስኪ እንሞካከር ሲል ኧረ እኔ ካንተ ጋር አቅም የለኝም ብትል ይናደዳል የሚፈትነው ሰው ይፈልጋል ከሌለ አንተ ጋር ምን ያደርጋል አቅሙን ማሳየት ነው አይፈልግም ልክ ዲያብሎስ እንደዛ እና የሚጾም ሰው ዲያብሎስን ኢንቴንሽናሊ ነው የሚጎዳው ማለት ነው ካንተ ጋር ፉክክር የለኝም አይነት እኔ ራሴን አውቀዋለሁ ወደሚለው ነው የሚሄድ ስለዚህ በመጾሙ ብቻ አጋንንትን ከሱ ያርቃቸዋል አንድ ሰው ይሄ የምግብ መራብ ምናምን ብቻ አይደለም ትልልቅ ሳይኮሎጂካል ስብዕናዊ ኢፌክቶችም አሉ ምንድናቸው የጾም በረከቶች ሰው ትሆናለህ ስትጾም ሰው ትሆናለህ ማለት ቀደም እንዳልኩ ነው አንተ ማን እንደሆንክ ትረዳለህ ልክ ትዕቢት እየበረደ ሲመጣ የእግዚአብሔር መንፈስ ወደ አንተ ይቀርባል ልክ እንዴት ነው ፀሐይ ምድርን ስታሞቅ ከተራራውና ከሸለቆ የትኛው ነው ቀድሞ የሚመቀው በፀሐይ ሸለቆ ዝቅ ወዳለው የሚቀርባት እኮ ተራራው ነበር አይደል ግን ፀሐይ እግዚአብሔርን ነው የምታሳይ ፀሐይ ጽድቀ ኢየሱስ ክርስቶስ ነው ይላል አይደል እሱ ዝቅ ያለውን አሙቆ ነው በመጨረሻ የተራሮች አናት ብዙ ጊዜ በበረዶ የተሸፈነ ነው በትዕቢት ያሉ ሰዎችም ብዙ ጊዜ ጸጋ መንፈስ ቅዱስ የለባቸው ስለዚህ ትሁት የሆነ ሰው የሚጾም ሰው ራሱን ያወርዳል የጸጋ ሙቀት ያገኛል የመንፈስ ሙቀት ከእግዚአብሔር ይሰጣል የእግዚአብሔር በረከት ይበዛለታል ማስተዋል ይችላል ኃጢያት ትወርዳለሽ በዚህ ሰዓት ብዙ ጊዜ የምናስተውለው ከሆነ እንደው በተለምዶ ራሱ ልክ የሆኑ ሰዎች ጾም ከገባ በዚህ ሰዓትማ ይባላል የሚገታን ነገር አሰው ሙሉ ቢጾም አንድ ሰው ሙሉ ዓለም ሰላም ትሆን ነበር ማለት ነው በዚህ አጋጣሚ እንደ ቤተክርስቲያናችን 3 አይነት ጾሞች አሉ ለአንድ በተለይ ክርስቲያናዊ ለሆነ ሰው አንዱ ፈጽሞ የማይበላው ጾም አጿጿም አለ ጭራሽ ከተወለደ እስከ ሞቱ ድረስ የሚጾመው አለ አንድ ክርስቲያን ማለት ውሻ ለምሳሌ መብላት ትችላለህ አትችልም ስለዚህ እስከ አንድ ክርስቲያን ውሻ መብላት አይችልም ስለዚህ ውሻ አህያ ለምን የመሳሰሉ ፍጥረታትን ለሱ የሚጾማቸው ናቸው የሚበሉ አካላት ሊኖሩ ይችላል እሱን አይመለከተው ለክርስቲያን አይመለከተው ስለዚህ እስከ እድሜው ፍጻሜ የሚጾመው ጾም አለ ከዛ ደግሞ የሆነ ጊዜ ደግሞ በእጅቶ የሆነ ወራት የሆኑ ቀናት ደግሞ በእጅቶ ደግሞ የሚጾማቸው ደግሞ አለ ለምሳሌ እነበግ ነፍየል ነዶሮ የሆኑ ጊዜ አስበላቸው አሁን ለምሳሌ በዚህ ባብይ ጾም አንበላቸው እነሱ የፍስግ ምን ላቸው በተለምዶ ማለት እሺ እነሱን ደግሞ የተወሰነ ጊዜ ሶስተኛው ደግሞ ሰዓታት ደግሞ በእጅቶ ደግሞ ማይበላቸዋል ለምሳሌ እስከ 9 ሰዓት እስከ 10 ሰዓት የምትጾም ከሆነ ጎመንን እስከ 9 ሰዓት ጾመዋል አይደል ሰላጣን አትበለው ያ የሰዓታት የቀናት አይደል ስለዚህ በዚህ አይነት መልኩ ክርስቲያን ይጾም እነዚህን ሲያደርግ ሳይንቲፊካሊ ብትወስደው በጣም ኪዩት የሆነ የሄልዝ ይሄ ምንድነው የጤና በረከቶች በጣም ብዙ ናቸው እንደውም አሁን ሳይንሱ አንድ ሰው በሳምንት 2 ቀን ፋስት ቢያደርግ በጣም ለጤናው ካንሰር ሴሎች ይገላል ይላል ካንሰር ሴል በጾም ይሞታል በነገራችን ምክንያቱም ሴልን እንዲበላው ያደርጋል በሚጾምበት ሰዓት አሁን ያለ ምንም ሜዲኬሽን ማለት ጤና አንድ ሁለተኛ መንፈስ ስጦታ ከሆነ በጣም ብዙ ናቸው እነዚህ ብቻቸውን ሲተነታ ጾም ጸሎት ይባላል ጾምና ጸሎት አንድ ላይ በተያያዥ ነገሮች ናቸው ብዙ ጊዜ ላይክ ምንድነው የሁለቱ አንድ ላይ ብዙ ጊዜ አሁን ጾም ጸሎት እናደርግ ወይም ጾም ለብቻው ብዙ ጊዜ ይባላል ወይ ደግሞ ጸሎትም ለብቻው ያው ተገበራል ግን ብዙ ጊዜ ጾም ጸሎት ይባላል እና አንድ ላይ የመሆናቸው ምስጢር ምንድነው በጣም ጥሩ እንዳልከው ነው አሁን አንድ ሰው በጣም እየጠገበ እየበላ መጸለይ አይችልም እንኳን ከእግዚአብሔር ጋር ካንተ ጋር ማውራት ይከብደኛል ከጠገብኩ አይደል ለምን ሌላ ነገር ውስጥ መግባት ነው የምፈልገው ፒርህን ወይ እኩያህን ነው የምትፈልገው በዛ ሰዓት ስትጠግብ ትህትና ይሰማህም ያንተ ዝቅታ አይታይም ከፍታህ ነው የሚታየው ሰው ከፍታው ከታየው እግዚአብሔር ምን ያደርግለታል አይደል በቃ እኔ እችላለሁ ሁሉ እኔ በላይ ነኝ እኔ ምናምን የሚል ስሜት ከተሰማው ያገኘሁትንም እገጫዋለሁ የሚል ስሜት ከተሰማው እግዚአብሔር እንዴት ይዝይዋል ይሄን ሰው ስለዚህ ጸሎት ራሱ ምንድነው ጾም የጸሎት እናት ናት ብላለች ቤተክርስቲያን እኮ አይደል ጾም ጸሎት እንድትጸልይ ራሱ የምታነሳሳ እኔ እኮ እንዲህ ነኝ ከጌታዬ ጋር ላውራ ወደሚለው ሐሳብ የሚመራ መጀመሪያ ውስጥ እርግብ ሲል ከሞቀ አትችልም ቤተክርስቲያናችን በነገራችን በጣም የሚገርም የጸሎትና የጾም እንትን ያላት በጀት ማለት ነው ለአንድ ሰው እንደ ስነ ፍጥረት አቀማመጥ ሁሉ ጭምር የሚሄድ ነው ለምሳሌ በወሩ ኩሌታ ላይ
ጨረቃ ሙሉ ስትሆን በወሩ መጀመሪያ ላይ የሰው ልጅ የደሙ ሁኔታ ይለያያል ከፍታው ማለት ነው አሁን ሳይንሱም እንደሚለው በጣም የተለያዩ ጥናቶችም እንደሚያሳዩት ጨረቃ ሙሉ በመጥቶን ሰዓት የባህር ጠለልን ከፍ ታረጋለች ይወር ላይ ይነሳል ማዕበል ይነሳል ምናምን ለምን ውሃን የመሳብ አቅም አላት ጨረቃ ተፈጥሮ ራሱ ውሃዊ ስለሆነ ማለት ልክ ሰው 70% ምንድነው ውሃ ነው ስለዚህ ወደ ላይ ተስበዋለች አስተውላው በሳምንት 2 ቀን ጾም አላት ቤተክርስቲያን ሮብና ባላንስ ያረክ ነው የምትሄደው ባላንስ ያረጋ እነዚህን ውጣ ወረዶች በወር ጨረቃ በሁለት ጊዜ ሙሉ ትሆናለች ሁለት ጊዜ ትጠፋለች እነዚህ በጣም ትልልቅ የተፈጥሮ እንትኖች አሉ እና ከዚህ ጋር ሁሉ በጣም የተያያዙ ጽንሰ ሐሳቦች አሉ ጥሩ እሺ ስለ ጾም መግቢያና ከዛ ደግሞ መውጫ እንድናወራ ፈለኩ አሁን ብዙ ጊዜ እንግዲህ ጾም ሊጀመር ሲል የሚደረጉ በጣም ብዙ ሴሬሞኒዎች አሉ ጾም ሊገባ ነው ተብሎ በጣም ብዙ ይበላል ብዙ ይጠጣል ብዙ ነገር ይደረጋል ከዛ ደግሞ ጾሙ ሲያልቅም ተመሳሳይ ነገር እና ይሄስ እንዴት ነው የሚታየው የሚገርም ነገር አሁን በቤተክርስቲያናችን ቀበላ የሚባል ነገር ቀበላ ጾሙ ሊጀምር ሲል ቀበላ ጾሙን መቀበል ማለት ጾሙን የምትቀበለው አብዝተህ በልተህ ተዘጋጅ አይደለም ቤተክርስቲያን እንደዚህ የሚል አስተምሮ የላት እሺ ልክ እንዴት ነው አንድን ትልቅ እንግዳ ስትቀበል ለሱ የሚገባው ነገር ነው እንጂ አንተ ደስ የሚልህን አይደለም የምታደርገው አይደል ስለዚህ ለጾሙ የሚመቸው ነገር ምን አብዝተህ መብላት ከሆነ በጣም የሚገርም ነገር ነው ለምሳሌ ማታ በጣም አብዝቶ ይበላ ሰጧት ላይ ገና ሳይነጋ ነው የሚረበው ለምን ካልክ ተፈጥሯዊ ስርዓቱ ራሱ አይፈቅድልህ ልክ እንዴት ነው በጣም አብዝቶ ሲበላ ሰውነት ውስጥ ያለው ያው ምናልባት ሳይንሳዊ በጣም እንዳላረገው ነው እንጂ ኢንሱሊን መጠኑ ከፍተኛ ይሆንና ወዲያው ከሰውነት ውስጥ ያለውን መጣ ያወጣል ምክንያቱም ሃይ የሆነ ሹገር ኮንቴንት አለ ሰውነት ውስጥ ማለት ነው ስለዚህ ወዲያው ያወጣበታል ወዲያው ነው የሚረበው ሰውዬ መጠነኛ ከበላ ግን ለሰውነቱ እንደሚሆን ስለሆነ የሚመነጨው ያን ለማስተካከል የሚመነጨው ሆርሞን ይስተካከል እንዲሆነ ጾም ልጀምር ነው ብላ አብዝተህ በላ ማለት ጾሙን ላትጨርሰው ይችላል ገብቷል መሃል ላይ ይደክማል ለዛ የሚሆነው የቤተክርስቲያናችን የቀበላ ስርዓቷ ምንድነው በንስሐ ነው እስካሁን ያጠፋውን አሁን ልትመሰጥ ነው ልትረጋጋ አይደለም ስለዚህ ለዛ የሚሆን ግብአት ነው የምታደርገው መመራ ንስሐን መጎብኘት ሊሆን ይችላል ያጠፋውን መመለስ የበደልከው መካስ እንዲህ አይነት ነገሮች አድርገህ ማሩኝ ይማራችሁ ይቅርበሉኝ ይቅር ይበለን ብለህ ነው የምትጀምረው ይሄ ነው ቀበላ ማለት እንጂ ምግቡን ልክ ሲያልቅም በርግጥ ሲያልቅ አሁን ጾም ሲያልቅ ለምሳሌ ትንሳኤ አሁን ከፊታችን ይመጣ የለ በጣም ብዙ ሰው ብዙ ነገር አርዶ ምን ብሎ ምናምን እስኪ በቃ ይበላል ምንድነው በመብላት ውስጥ ደስታ ስላለ ግልጽ ነው ሐሳቡ አንድ ሰው በሚበላበት ሰዓት ቀድም እንዳልኩ ለመመሰጥ ለመረጋጋት ለመውረድ አይደለም ደስታ ለመፍጠር ነው የሚሄደው ወይም ከፍ ለማለት አይደለ ስለዚህ በትንሳኤ ጊዜ እንደው በግ የሚታረደው ሁሉም በዓላት ላይ በግ ሁሉም በዓላት ላይ የሆነ ፍየል መታረድ ስላለበት አይደለም እሺ የትንሳኤው ለምሳሌ በቤተክርስቲያናችን የትንሳኤ በግ በጣም ራሱን የቻለ ትልቅ ትርጉም አለው በኦሪት ከክርስቶስ ሞት በፊት አሁን ክርስቶስ ጌታችን ሞትን ድል አድርጎ ከመነሳቱ ከዛም በፊት የሰው ልጅ ለማዳን ከመሞቱ በፊት ስለ ሰው ልጅ እኮ ይታረዱ የነበሩ በጎች ነበሩ ግን ሰውን ፈጽመው ሊያድኑት አልቻሉ አማናዊ በግ ክርስቶስ ከታረደ በኋላ ግን እነዛ በጎች ምግብ ብቻ ናቸው አሁን አዳኝ አይደለም እና አስተውለ ከሆነ በኦሪት ዘዳግም ላይ የተሰጠው ቃል አለ ለሙሴ እግዚአብሔር በጉን ስታርደው አንገቱን ቆርጠህ እንዳጥለው እንዳትሰብረው አንገቱን ይለዋል ፈጽሞ ያድንን ማለት ነው አንገቱ ተበጥሶ አይጣልም ቤተክርስቲያናችን አሁን በኢትዮጵያውያን ባህል ሆነ በግ ሲታረድ ይገዘገዝና ከዛ ደግሞ ከፈሰሰ በኋላ ይተዋል ያለ ምድር የሚተው ኦሪታዊ ስርዓት ወይም ቤተክርስቲያናዊ ስርዓት ትውፊት አለ ምን ብሎም በየመጣ አይደለም ተቆርጦ አይጣልም አንገቱ ለምን ሲባል በኦሪት መስዋዕት ሲሰዋ በጉ ታርዶ ተወራርዶ እና በጉ ሙሉ በሙሉ አይቆረጥም ሙሉ በሙሉ የሰው ልጅ ሊያድነው ስለማይችል ፍጹም መድኃኒት የሆነው ፍጹም ፈውስ የሆነው ለሰው ልጅ ፍጹም መስዋዕት የሆነው ክርስቶስ ብቻ ነው ስለዚህ ተገዝግዞ ይተዋል ደሙ ሲፈስ በቃ ደሙ ብቻ እሱን ይዛው ልክ በትንሳኤው ቀን በበግ ደም አልዳንኩም ነው ስታርደው በበግ ደም አልዳንኩም ገዝግዘህ ነው የምትተው ፍጹም ድህነት የለም በበግ ደም እና ፋሲካችን ክርስቶስ ታርዷልና ይላል ቅዱስ ጳውሎስ ብዙ ምስጢሮች ከጀርባ ይዞ ይመጣል ስለዚህ
በግ ታርዳለህ ከዛ በሱ ደስ ይልሃል ፋሲካችን ክርስቶስ ታርዷል የሆነለት አማናዊ ስጋውና ደሙን በቤተ መቅደስ የተሰዋውን በልቶ ስለሱ የሞተውን ስለሱ የተነሳውን ጌታ በውስጡ እንዲነሳ ይፈቅድለት ያልቻለ ደግሞ በዚህ ትውፊት ልክ አሁን ማህበር ሰንበቴ ምናምን ይባላል እሱ አሁን ልክ ሚሳሊነክ ምናምን ይሰጣል እንደዚህ ማህበርተኞች ይቆርሳሉ ይቀምሳሉ ጽዋ ይጠጣሉ ያ ለሰማያዊት ኢየሩሳሌም የሚያበቀን የክርስቶስ ስጋውና ደሙ አምሳያ ነው እንጂ አይደለም ቢያንስ በዚህ የተለማመደ ወደ ዋናው እንዲሄድ ነው ዓለም ልክ እንደዛው የምናደርገው ነገር ወደ ዋናው እንዲመራን ነው እንጂ መጥገቡ ላይ መብላቱ መዝለሉ ላይ አይደለም ትኩረታችን እንዲሆን የሚፈልገው ስለ ስቅለት እናወራ እሺ በተለይ አሁን ዛሬ እያወራን ያለንበት ቀን የስቅለት ቀን ነውና ያለፉት ቀናት ደግሞ ሰሞነ ሕማማት ናቸው ሕማማቱ ከዛ ስቅለቱ እስከ ትንሳኤው ያሉትን እናውራ በተለይ ደግሞ የዛሬው የስቅለቱ ቀን በጣም ክቡር ቀን ነው የቤተ ክርስቲያን የድህነቷ ከሞት መነሻዋ ጊዜ ነው አይቻልም የሚባሉ ነገሮች የተፈጸሙበት ነው ልክ እንዴት ነው አዳም በመበደሉ ምክንያት አዳምና ሔዋን ሲበድሉ እግዚአብሔር ምንድነው የቀጣቸው ሞት ትሞታለህ አይደል ያለው ሞት ትሞታለህ ማለት አዳም እንደዛ እንደተባለ ወዲያው አልሞተም ቀስ ይያለ ነው የሞተ እኮ ነው የመጣው አንድም አዳም ስጋውና ነፍሱ ተለያይተዋል መለያየት ሞት አይደል ሞት ማለት መለያየት ስለዚህ አዳም ስጋውና ነፍሱ ተጣሉበት ተለያዩ የስጋው ፈቃድ ለነፍሱም ቢይላል የነፍሱ ፈቃድ መልካም ላድርግልና የሚጎትተው አካል አለ እዚህ ደግሞ እንዲህ ሊሆን ሲል እንቢ የሚለው ደግሞ ተቃዋሚ አለ ስለዚህ መንፈሱና ነፍሱና ስጋው ተለያዩ ሞተ ማለት አዳም በፊት አንድ ነበር ነፍሱ የምታስበው መልካም ነው ስጋው ያለ ማድረግ ግድ አይላት አሁን አዳም ተለየ ባይሆንስ የሚል ሐሳብ ውስጥ ገባ ስለዚህ አዳም ሞት ብቻ ነው የቀረለት የፈለገው ጻድቅ ቢሆን የፈለገው መልካም ቢሆን ልክ ነብይ እግዚአብሔር ኢሳይያስ እንደሚለው ጽድቃችን እንደመርገም ጨርቅ ሆነብን ምንም መልካም ቢሰራ ሰው ገነትን ያስባት መልካም የምትሰራው ለራስ ስትል ነው እንጂ ገነት ስለምትገባ አይደለም በኦሪት እነ ቅዱስ ዳዊት እነ ነብይ እግዚአብሔር ሙሴ ብዙዎቹ ቅዱሳን ምንላቸው እና አብርሃምን ጨምረው ገና በትንቢት ይመጣል የተባለው የተስፋውን ቃል በመጠበቅ እንጂ ምንም ያገኙት ሽልማት የለም ጥሩ ሰው በመሆናቸው አማኝ በመሆናቸው መልካም ሰው በመሆናቸው ምንም ያገኙት ነገር አይኖርም ምክንያቱም ሁሉም ሲሞት ወዴት ነው የሚሄድ ሲኦል ነው የሚገባው ልክ አሁን እኛ ምን ግባባባት አለች አይደል እንደው የሆነ ነገር እንኳን ያዝ የምታረገናለች ነገ እግዚአብሔር እንደው ሲኦል እንዳይከተል እንላለን ይሄ እንኳን ያገኘነው እኮ በክርስቶስ አትሊስት አሁን ገነት ክፍት ናት የኔ ሁኔታ ነው እኔ የማድረግና ያለ ማድረግ ሁኔታ ነው ገነት ተከፍቷል ልክ ለዛ የሚመጥን ነገር አለ ወይስ የለም ነው እንጂ መልካም ባትሰራ ሲኦልህ የሚል የለም አንድ በክርስቶስ በሩ ተከፍቷል አሁን እና ያንን የሞት ፍርድ ስለነበር ሰው መልካም እንኳን ቢሆን ልክ መልካም ስራ ቢሰራ ጽድቁ የመርገም ጨርቅ እንደነካው አይን ጣም ታጥቦ ንቅዱስ ዳዊት ተባክህን ከሰማያትን ቀደህ ውረድ እስኪሉ ጭንቅ ማለት መልካም ሰርቻ አንዳንዴ በፍልስፍና እይታ ስናየው ደይኖ አትንላል ከዛስ እንዲሆንኩ ከዛስ ትላለህ አይደል መጨረሻው አይናፍቅም በጣም በኦሪት የነበሩ ሰዎች እንዲህ ናቸው መጨረሻው ምንም የሚናፍቃቸው ነገር የለም በቃ ቸር ሆንኩ ጥሩ ሆንኩ እሺ ከላይስ ገደለ ምናምን ከዛስ ሲኦል ምክንያቱም ሞት ነው መጨረሻው ምንም ማድረግ ሞት ነው ከላይ የመጣው በዘር ውስጥ እየሞተ የመጣው ሰው እናንተም ውስጥ ስላለ ትሞታለህ አይቀርም ክርስቶስ ሲመጣ አዲስ ማንነት ነው ይዞ የመጣው ያ ማለት ኦኬ መሞት አይቀርም የክርስቶስ ቃሉ አትታጠፍም አይደል መሞት አይቀርም ግን ሌላ ሐሳብ ይዞ መጣ ምን ትንሳኤ የሚባል ለካ የሞተ እንደገና መነሳት ይችላል ይሄ አይዲዮሎጂ በጣም እጹብ ድንቅ ለዛ ነው ቅዱስ ጳውሎስ ክርስቶስ ካልተነሳማ ምኑን አመን ነው ምን ጠቀመን ምን ጥቅም የለም ክርስቶስ እንደኛ ሞቶ ቢቀር ኖሮ የእምነታችን ትርጉም ዋጋ የለውም አሁን ሌላም ምን ጠብቀው ሐሳብ እንድናገኝ ያደረገን ተስፋ አይደለ ትንሳኤ እሞታለሁ ግን መነሳት አይቀር በፊት እሞታለሁ በቃ ነበር አሁን ሌላ ሐሳብ ቀጠለል እና ያማናዊ በግ የታረደው ንጉስ ክርስቶስ የሰጠን ቀላሉን ሐሳብ አይደለም ሌላ እንዴት ነው የምትኖርለት የምትጓጓለት ዓለም መፍጠር ማለት በሰው ልጅ ሐሳብ ውስጥ የሌለ ጽንሰ ሐሳብ ማምጣት ነው ትንሳኤ ማለት ስቅለቱ ደግሞ በአዳም ላይ ተፈርዷልና የራሱን ቃል ለራሱ እንኳን አያጥፍ ለምሳሌ አንተ እሺ
በጣም ሩሩህ ልሁን ብለህ እንደገና ደግሞ በጣም ለህግ ቀናኢ ነኝ ማለት ትችላለህ? እሺ ምሳሌ ላምጣ። እሺ በጣም የምትወደው አንተ ዳኛ ነህ። እሺ በጣም የምትወደው ወንድምህ ናትን ክፍለ ሀገር የሚያስተዳድራት ስለታመመችበት ሰርቆ ተያዘ፣ አንተ ፊት ቀረበ። ይሄ ሰውዬ ብትፈርድበት እንደ ህጉ ከ5 ዓመት ከ6 ዓመት በላይ ያስፈርዳል ብለን እናስብ። እንዳትፈርድበት ደግሞ እናትህን ያተረፈል ሌላ ትልቅ ወንጀል አይደለም ይሰራው። ትልቅ ወንጀል ስለህ የሰራውን ስራ ሳይሆን በቃ ለሷ ብሎ ነው ባጭሩ። መሐል ቤት ነህ። እሺ ልትራራለትም ትፈልጋለህ። ደግሞ በእውነት እንድትፈርድ ህሊናህ ያዛል። ምን ታደርጋለህ ብትባል ያለህ አማራጭ አይኔ አልፈርድም አሳልፍ ይሰጣል ነው ማለት አይደል? ሁለቱን አንድ ላይ ማዋሃድ ለእግዚአብሔር ነው የተቻለው። በአማን መፍረድ፣ በእውነት መፍረድ፣ እንደገና ሩሩህም በአንድ ጊዜ መሆን። ይሄ በጣም ድንቅ ነው። ክርስቶስ ሞት ላይ ያየነው እሱ ነው። እግዚአብሔር ለቃሉ ታማኝ ነው። እዚህ መጽሐፉም ላይ በደንብ እንደዛ አይነት ሐሳቦች አሉ። እግዚአብሔር ለቃሉ ታማኝ ነው አይደል? አዳም ላይ ትሞታለህ አለ፣ ፈረደበት። የሰው ዘር በሙሉ እንዲሞት ፈረደ እግዚአብሔር። ስለዚህ ክርስቶስ ሰው ሆኖ መጥቷል ማለት እሱም ሰው ይሞት ዘንድ ግድ ነው። ለቃሉ ቀናኢ አይ ልጄ ነው ብሎ እግዚአብሔር ልጅ አይደል ክርስቶስ ልጄ ነው ብሎ ለሱ ሞትን አልቀለበሰም እንጂ ክርስቶስ ሞት እኮ አይገባውም አይደል? ግን መሞት ነበረበት። የፍርድ አይቀለበስም። የነገስታት እኮ ህግ እኮ አይቀለበስም ማለት ሄሮድስ የዮሐንስን አንገት እስከማስቆረጥ ያደረሰው በነገስታት ይትባሃል ወይም በነገስታት ባህል ንጉስ ያወጣውን አዋጅ ንጉስ ያወጣውን ቃል አያጥፍ። ስለዚህ ክርስቶስ የነገስታት ንጉስ ነውና ቃሉ አይታጠፍ። ታዲያ እንዴት ራራለት ስንል ዳግም ትንሣኤ የሚባል ሐሳብ ደግሞ አመጣ። ትሞታለህ ደግሞ ተመልሰህ ትነሳለህ። ራራይ ሞተህ እንድትቀር አይፈቅድም። ስለሚወድህ መልሶ ያነሳል። እግዚአብሔር ባንዴ ፈታሄ በጽድቅም ሩሩህም መሆኑን አሳየን በክርስቶስ ሞት። ሞተን ብንቀር ኖሮ እግዚአብሔር ፈታሄ በጽድቅ የእውነት ፈራጅ ፈርዷል ለልጁ ሞት። ግን አራራልን ሜታለ ርህራሄ ይባላል እኮ አይደል? ምትወደን ከሆነ እንዲህ ሞተን ስንቀር አናሳዝንህ? ቅዱስ ዳዊት እኮ ብለዋል። አናሳዝንህ? እንዳሳዘን ነው የምንረዳው። ትንሣኤ የሚባል ነገር ትነሳለህ፣ አሁንም የራሱ ያደርጋል። ከዚህ በኋላ ሞት የለብህም ይላል። ያ ነው ጥበቡ የእግዚአብሔር። ጥሩ እንግዲህ ከትንሣኤው በኋላ ደግሞ ዳግም ትንሣኤ አለ። የሱ ሐሳብስ ምንድነው? ብዙ ጊዜ ዳግም ትንሣኤ ይባላል። ቀጣይ ያለው እሁድምና ምን ማለት ነው እሱ? እሱ እንደ መጽሐፍ ቅዱስም እንደ ቤተክርስቲያናችን ማስተምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተነሳ ዕለቱን ለሐዋርያት አልተገለጠላቸውም። እሺ አንድም ቢገለጥላቸውም ለሁሉም አልተገለጠላቸውም ይላሉ። ትንሣኤውን ያየችው ያው እንደምናውቀው በቅዱስ ዮሐንስ ወንጌል ላይ ተጽፎ የምናገኘው ማርያም መግደላዊት ናት። እሷም መቃብሩ ድረስ ሄዳ በነገራችን ላይ በዚህ አጋጣሚ የክርስቶስ ትንሣኤ የሚገኘው መቃብሩ ሲሄዱ ነው እንጂ መጀመሪያ የሚያዩት መቃብሩ ቤተክርስቲያን ናት አይደል? ቤተክርስቲያን ነው የክርስቶስ ትንሣኤ የሚታየው። እና በዳግም ትንሣኤው እንደገና ተነስቶ ሂጂና ለወንድሞቼ ንገሪያቸው አላት። ከዛ በኋላ ማርያም መግደላዊት ሄዳ ለሐዋርያቱ ነገረች። ቅዱስ ዮሐንስ አዩት፣ መቃብሩን ክፍት ሆኖ አዩት። ከዛ በሳምንቱ ካዩት በኋላ በሳምንቱ ይገለጥላቸዋል። በተዘጋ ደጅ ውስጥ ተሰብስበው ሳለ አንድም ቶማስ ሐዋርያው የክርስቶስን ትንሣኤ ተጠራጥሮ ነበርና ለምን ቢሉ ሰዱቃዊ ነበር። ሰዱቃዊ ማለት ያው በኦሪት ወይም በአይሁዳውያን 5 ወገን ናቸው ይላል አንድምታው። ፈሪሳውያን የሚባሉ አሉ፣ ጸሐፍት አሉ እንደዚህ። ሰዱቃውያን ደግሞ ራሳቸውን ይቻለ የየራሳቸው እምነት አላቸው። እና ሰዱቃውያን የሚባሉት ትንሣኤ ሙታን እንዳለ አያምኑ። ፈሪሳውያን ያምናሉ። ሰዱቃውያን ግን ሰው ከሞተ በኋላ ሞተ ነው በቃ፣ ሌላ ተመልሶ ይነሳል የሚል ተስፋ እንኳን የላቸውም። ፈሪሳውያን እንደሚነሳ ተስፋ ያደርጋሉ፣ ግን መሲሁ ሲመጣ ያን እንደሚያደርግ እንደዚህ ነው የሚያምኑ። ሰዱቃውያን ጭራሽ አይናስቡ፣ በቃ ሞተ አለቀ። ወደ ፍልስፍና የተጠጋ አስተሳሰብ ስለነበራቸው ማለት ነው። ቶማስ ከሰዱቃውያን ወገን ነበር፣ እሺ ሐዋርያው ማለት። ስለዚህ ክርስቶስ ተነሳ ሲባል መቀበል አልቻለም። ካላየሁት አላምንም ማለት። ከዛ በተዘጋ ደጃፍ መጥቶ ቶማስ ለምን አላመንክም? ያመንኩን እንጂ አላመንክ አትሁን። እና የእጆቼን ችንካር ነካ፣ ጎኔንም እጅህንም በጎኔ አግባ ብሎ ነክቶ አረጋግጦ እጁ ቀልጣ አረጋገጠ። ስለዚህ ያቺ ነው ዳግም መነሳቱ። ያ ማለት ምን? ከሐዋርያት አንዱ ቶማስ የለም ነበር፣ እንደገና ተነሳ። የክርስቶስ አይደለም ድጋሚ ተነሳ። ሐዋርያቱ እንደገና ተነስተዋል። ተስፋ ቆርጠው ነበር። ምክንያቱም የክርስቶስ ሐሳብ አዲስ ነው።
አሁን እኮ እኛ ስለለመድነው ትንሳኤም ስቅለት ያከበርን ከ2 ቀን በኋላ ትንሳኤ እንዳለ እርግጠኛ ሆነን ነው ሐዋርያቱን ያቁት ነገር የለም ቅዱስ ዮሐንስ ራሱ በወንጌሉ ላይ ሲጽፍ ይሄንን አላመኑም ነበር በኋላ ተነሱ ክርስቶስ ገና አልከበረም ነበርና ያለ ነው የሚገልጥ ስለዚህ ያን ጽንሰ ሐሳብ ምን የሚረዱበት ያ ማለት ሰው ድጋሚ የሚነሳበት ማለት ሲያምን ነው ድጋሚ የሚነሳ ክርስቶስ አንዴ ተነስቷል ስለዚህ ሐዋርያ ቶማስ ያመነበት ድጋሚ የተገለጠበት በመላእክት እሱ እንደሆነ በልቶ ጠጥቶ አሳይቷቸዋል የተጠበሰ አሳና ማር ሰጡት ይላል የሚበላላችሁ ይላቸዋል ለምን ምትሃት ነው መንፈስ ነው እንዳይሉ ስጋና አጥንት የለውም እኮ መንፈስ ነው የተጠበሰ አሳና ማሩን ተቀብሎ በፊታቸው ሲበላ ያሳያቸው ሰው ነው የሚበላው መንፈስ አይበላም ስለዚህ ሐዋርያት ያመኑበት ከልባቸው በትክክል የተቀበሉበት ጊዜ የተነሱበት ነው እነሱ የክርስቶስ ትንሳኤ ብቻ ሳይሆን የሰው ልጅ ስብዕና የተነሳችበት ዳግም ትንሳኤ ነው ጥሩ እሺ እንግዲህ አንተ ወጣት ነህ በዙሪያም በጣም ብዙ ወጣቶች አሉ የምታስተምራቸው በጣም በጎን ሐሳብ የምታካፍላቸው በጣም ብዙ ወጣቶች እንዳሉ ማምናለውና ቀደም ሲል ያነሳው አለ ይሄ ትንሳኤው እንዴት እንደሚከበር ቤተክርስቲያን ላይ ነው የምናገኘው ያልከው ሐሳብ አለ በሌላ በኩል ደግሞ በሌላ መንገድ ዓለማዊ መገለጫዎች ነገሮች አሉና ሰው ይሄኛው መንገድ ብዙዎች ወጣቶች የሚነሳውን ሐሳብ አሁን ያልከውን ሐሳብ አለ ይሄ ዘፈኑ በጣም የባህል አሰሞን የሚደረጉ አሉ አይደለ በዓልን ተንተርሰው መግቢያው ላይ መውጫው ላይ የሚደረጉ ጉዳዮች አሉና የምር የሚፈቀድ በኦርቶዶክስ የሚፈቀድ እስኪመስል ድረስ ማለት ነውና እሱ ሐሳብ ላይ እናንሳ ፈልጌ ነው የሆነ ድርጅት አባል ወይም የሆነ ተቋም አባል እሺ አንድ ነገር ያደርጋል ማለት የተቋሙ አቋም ነው ማለት አይደለም ሰዎች ምን አይነት ነገሮች አለን ችግራችን ምንድነው እግዚአብሔር የልቤን ያውቃል ምንላት ነገር አለ በጣም የዋህነት ነው እግዚአብሔር የልባችንን እኮ ሲያውቅ ይሄንን ጭምር ነው የሚያውቀው ይሄን ክፋታችንን ጭምር ያውቃል ስለዚህ ይሄንን ተስማምቶበታል ወደ ማለት ይወስደናል በነገራችን ላይ እግዚአብሔር ቀደም እንዳለ ፈታሄ በጽድቅ የዋህና አፍቃሪ አምላክ መሆኑ አንድ ላይ የሚሄድለት ጌታ ስለዚህ አፍቃሪነቱን ብቻ ያቀነቀኑ ለሚሄዱ ሰዎች ቀጭነቱ ትገለጣለች እንደው ቀጭ ነው ስርዓት ነው ብሎ ለሚሄዱ ሰዎች ደግሞ አፍቃሪነቱን እየረሱት ይመጣሉ እግዚአብሔር ሁለቱንም አፍቃሪም ነው እንደገና ደግሞ ፈታሄ በጽድቅ ነው ቅዱስ ዮሐንስ አፈወርቅ የሚባለው ቤተክርስቲያናችን ልክ ምን ይላል እግዚአብሔር ለልጆች ይላል ፈታሄ በጽድቅ የእውነት ፈራጅነትን በአባት በኩል ወንድ ልጅ ለሕግ ለሥርዓት ቀናኢ ነው አፍቃሪነትን ቸርነትን የዋህነትን ትትናን ደግሞ በእናት በኩል እያሳየ ያሳድገዋል ሁለቱን አዋህደው ይላል እና የእግዚአብሔርን የዋህነቱን ተጠቅመን የራሳችንን ሐሳብ ለማራመድ የምንጥር ብዙ ሰዎች አሉ ደስታ እኮ እግዚአብሔር አይጠላም እንላለን እውነት ነው እግዚአብሔር ደስታ አይጠላም ግን እግዚአብሔር ልቅነትን ይጠላል ደስታ መልካም ነው ሁሉ በልክ ይሁን ይላል ልኮች አሏቸው በጣም ቤተክርስቲያን በጣም ከምትታወቅበት ትልቁ ጽንሰ ሐሳብ ልክ አለው ለሁሉም ነገር ለምሳሌ እንትን እንዳትጠጣ ተከልክላል እንትን እንዳትበላ ተከልክላል እንደዚህ አይነት ሐሳቦች ቤተክርስቲያን የላት ልክ አለው ማለት ለምሳሌ ቅዱስ ጳውሎስ ለጢሞቴዎስ ለመንፈስ ልጁ ለሆድህ ህመም ጥቂት የወይን ጠጅ ጠጣበት ይላል ግን ብዙ ጊዜ ጠጮችና ሰካራሞች የሚጠቅሷት ጥቅስ ይችላል አይደል እንዴት ተብሏል እኮ ይላል ግን ለሆድህ ህመም ሚለዋን ይረሳታል እንደገና ልክ በሁሉም በልክ አለው ለምሳሌ ተቆጡ ይላል ግን በልክ ይሁን በቁጣችሁ ላይ ፀሐይ አትጥለቅ ቁጣ ወደ እብሪት ሊወስድህና አደገኛ ነገር ልታረግኩ ትችላል ግን መቆጣት የሰው ልጅ ጠባይ ነው ግን ልክ ይኖራው መብላት ራሱ በትንቢተ ሕዝቅኤል ላይ እኮ የሰዶማውያን ግብር ሁሉ እንደሆነ ይገልጣል ኢየሩሳሌምን ነው እህትሽ ሰዶምን ተመልከቺ አንጀራን አብዝታ በላች ጠገበችም ከእግዚአብሔር መራቋን ያሳያል እንደዛ ያለ ስለዚህ ሰው ምግብ እንኳን አብዝቶ እንዲበላ ይፈቀድለት ልክ አለው ለሁሉም ነገር ስለዚህ በሳይንሱ ራሱ ውሃ ራሱ ሰው አብዝቶ ሲጠጣ ይሄ ሃይድሬሽን እሱ በጣም አደገኛ እኮ ሰው ኩላሊት ሁሉ እስከማናጋት እስከ ብዙ የጤና እክል እስከማምጣት ደረጃ ድረስ ያደርሳል ውሃ ንጹህ ውሃ ምንለው ሁሉም ልክ አለው ስለዚህ ደስታ ምን አይነት ነው ደስታ ወደ ልክ ቅዱስ ሉቃስ ወንጌል እንደተጠቀሰው ክርስቶስ እንዳለው ቅዱስ ማቴዎስ ወንጌል ላይ እንዳለው እንደዛ እንደ ገብርኄር ወደ ጌታ ደስታ ግባ እንደተባለው አይነት ደስታ ነው ያዝከው ነው ወይስ አንተ ደስ የሚልህን ብቻ ነው
እሱ ነው ትልቁ ቁም ነገር። መደሰት አልተከለከለም ግን ምን አይነት ነው የሚለው ልክ አለ። መብላት አልተከለከለም ግን በምን መልኩ እንዴት ምን ያህል የሚለው ልክ አለ። መጠጣት አልተከለከለም በምን መልኩ እንዴት ምን ያህል ለሚለው ልክ አለ። ጭራሽ ደግሞ ቀደም እንዳልኩ ክርስቲያን ፈጽሞ የሚጾማቸው ነገሮች ደግሞ አሉ ገደብ ምንም የሌላቸው እስከ ፍጻሜው እንዲያደርጋቸው የማይፈልጉ አሉ። ከነዛ ውስጥ አንዱ መዝፈን፣ ዝሙት፣ መዳራት እንዲህ አይነት ነገሮች ክፉ ነገሮች ፈጽሞ የሚጾማቸው ስራዎች ናቸው። ልክ እንኳን አይደለም የሚበጅለት እና በዛ አይነት መልኩ ቤተክርስቲያን ልክ ቀደም እንደተባባልነው የክርስቶስ በዓሉ በዛው በቤተክርስቲያን ውስጥ ቤተክርስቲያን በነገራችን ላይ ክርስቶስ ቀራንዮ ናት፣ የተሰቀለባት ናት፣ የተወለደባት ናት። ሁሉም አንድ ላይ ቤተልሔም እንልና እዛው ቤተ መቅደስ ውስጥ እንገባለን። ቀራንዮ ላይ ይሰቀላል። ከዛ መቃብሮቹ እኛ ነን አይደል? የክርስቶስን ስጋና ደም ይዘው ይወርዱና ያቀርቡና የክርስቶስ መቃብሮች ማለት እኛ ነን። የሚነሳው በእኛ ውስጥ እና ቀናት ጠብቆ የሚነሳው ህይወታችን የሚነሳው የጎደፈ ስብዕናችን ብድግ የሚለው የተበላሸ ማንነታችን የሚነሳው ከተቀበረበት ነው። በተዘጋ መቃብር ውስጥ ነው የሚነሳው። የሰው ልጅ ዝግ ስብዕና ነው ያለው። ስለዚህ በዛ አይነት መልኩ ነው በዓሉ የሚከበረው። አሁን ብዙ ሰው ቤተክርስቲያን ውስጥ የሆነው እንደዛ የሚቆሩ የሚያስቀድሱ ሰዎችን ሐሳባቸው ሐሳቤ ነው ብሎ የሚጨፍር አይነት ሰው ነው። እናንተ ትደሰታላችሁ፣ ትክክለኛው ደስታ እኮ እዛ ቤተ መቅደስ ነው ያለው። በቃ እናንተ ስትደሰቱ እኔ እጨፍራለሁ። እዚህ በምን ነው የምትጨፍረው? ቤት ገብቶ ነው። ስለዚህ አያምንበትም። አንተ እንደ ወጣቶች ጋር ከዚህ ከመንፈሳዊ ህይወት ጋር ያለ ቅርበት ምን ድረስ ነው? እንግዲህ እግዚአብሔር በፈቀደ መጠን በጣም ጥሩ ቅርበት እንዳለኝ ይሰማኛል። ብዙ ጊዜ በሰንበት ተማሪዎች ሰንበት ትምህርት ቤት ላይ ኮርሶች ሰጣለሁ። እዛ ላይ አብዛኛው ያው የሚታወቀው ወጣቶች ናቸው። የወጣትነት ደግሞ እንደምናውቀው ብዙ የምንጠይቅበት ገና ራሳችንን፣ ቤተሰባችንን፣ ሃይማኖታችንን፣ ሀገራችንን ዲፋይን ለማድረግ የምንጣጣርበት ነው። ልክ የምንነቃበት ሰዓት የለም እንዲህ ነው እንደ የምንልበት ልክ የልጅነትን ዓለም ጨርሰን ወደዛኛው ወደ ወጣትነት ዲፋይን አድርገን ከመጀመራችን በፊት ለምን እንዴት እያልን የምንጠይቅበት ሰዓት እና ያ ሰዓት በጣም ወደዋለሁ እኔ። የኔም ትልቁ መታጠፊያ ነጥብ እሱ ስለነበረ ማለት ነው። እሺ ብዙ ጊዜ ወጣቶች የሚያነሱት ጥያቄ ምንድነው? እንደ ምሳሌ ብለህ አሁን እንዴት ነው ብዙ ሰው ጋር እንደጠቅላላ ነገር እንድትለይ ማስተዋል ብዙ ወጣቶች ላይ እሺ ይሄ ዓለማዊ ህይወት የሚባልና መንፈሳዊ ህይወት የሚባለው በተለያየ መስመር የሚሄድ አድርገው ያዩትና ወይም ደግሞ እንዴት ማዋሃድ እንችላለን ግራ ይገባቸዋል። እንዳለ ብዙ ህይወት ላይ ለምሳሌ ምን አይነት ጥያቄ ጠይቁኛል መሰለ አነቃቂ ተናጋሪዎች የሚሉትና ለምሳሌ እችላለሁ በል አድርጋለሁ በል የሚሉ ሰዎች አሉ። እነሱን እንስማ ወይስ ቤተክርስቲያን እኔ ምንም አልችልም በል ትሁቱን የምትለው የትን እንስማ ይሏል? እሺ ገብቷል። አሁን ሁለት የተለያየ የሚመስላቸው ሰዎች ማዋሃድ የተቸገሩ ሰዎች አሉ። መንፈሳዊ ዕውቀትና የዓለማዊ ህይወት አልሆን ሲላቸው በቃ አንዱን መምረጥ ወደሚለው ይሄዳል። ብዙ ሰው ነገራችን ላይ እንደዚህ ነው። ከሚመለከቱን ውስጥ አሁን ካነሳቸው ነጥቦች እንዲመለስላቸው የሚፈልጉ ይኖር ይችላል። አሁን ካነሳቸው ነጥቦች ራሱ አሁን ከነመልሱን ብናረገው ብዬ ነው። ጥሩ ቤተክርስቲያን በጣም ትልቅ ባህር ናት። ቤተክርስቲያን መሰረቷ መጽሐፍ ቅዱስ አይደል? ክርስቶስ መጽሐፍ ቅዱስ ደግሞ ዋናው ክርስቶስ። መነሻው ምንድነው ብትለይ ማቴዎስ ሎ ነው የሚባል ራሱ የማቴዎስ ህግ ነው የሚባል ማቴዎስ ወንጌል ላይ የተቀመጠ ሐሳብ እሺ ራሱ እመን ይሆንልሃል፣ አምነህ የጠየቅከው በመሆን ይደረግልሃል ይላል። እሺ ከዛ ደግሞ ሌላ ቦታ ላይ ደግሞ ዞር ስትል የመጽሐፍ ቅዱስ ክፍል ላይ ራሱን ከፍ የሚያደርግ ይዋረዳል ይላል፣ ነፍሱን ሊያገኛት የሚወድ ይጥላታል ይላል። እሺ አሁን እነዚህ ሐሳቦች የተዋሃዱት የት ነው ስትል ቤተክርስቲያን ውስጥ ነው የምታገኘው። እና ይሄንን ስታገኘው ዓለም በሙሉ ለካ ሰላሙን ይዛ መሄድ ትችል ነበር የሚለው ነገር ይገባሃል። እንዴት ነው ጥያቄው? አንድ ሰው እችላለሁ ሲል ደጀን አለው። መቻል የሚባል ራሱ ነገር ምንድነው የሚል ጥያቄ ያስጠይቃል። መቻል እግዚአብሔር ቅዱስ ጳውሎስ ራሱ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። አሁን እስቲ ኃይልን በሚሰጠኝ በክርስቶስ የምትሏን ቁረጣት ምን ትሆናለች? ይችላል፣ ሁሉን ይችላል። በየሄድክበት ሁሉን ይችላል ትላለህ። የሆነ ፓርት ቆርጠሃል ማለት ነው። እንዴት ነው የምትችለው አንተ የሚለውን ስለዚህ ቆርጠህ ከወሰድክ ጨልፎም ቢሮጥ መጨረሻው ስተት ሁሉን ትችላለህ። አዎ ሁሉን እንድትችል ባደረገ በክርስቶስ ትችላለህ። ሁሉን ምንም ማድረግ ትችላለህ። አዎ ግን ሁሉን እንድትችል ያደረገ አካል አለ። ካለኔ ምንም ልታደርጉ አትችሉም። ስለዚህ
አንድ ነገር እችላለሁ ብለህ ስታስብ በውስጡ የሚረዳ አካል እንዳለ እርግጠኛ ነው እሱ ነው እምነት ማለት ግብህ ምንድነው ለብጠይቀኝ አሁን እኔ በህይወቴ ገባይ ብዬ ልነግርህ የምችለው ነገር ምክንያቱም ያነቃቂ ንግግሮችም ሰራ ስለነበር ነው ይሄን ሰራ ነበር አንተ አረ ከመንፈሳዊ ወጣ አርገው ወይስ በመንፈሳዊ ገና ቤተክርስቲያን ውስጥ ሳልገባ በፊት ንገረኝ እስኪ ኤክስፒሪየንስ እንዴት ነው ምን ላይክ እንዴት ነበር ያንተ ኤክስፒሪየንስ እዚህ ጉዳይ ላይ የሚገርም ምን አይነት ነገር ነበር መሰለህ እንደዚህ ልክ 11 12 ተቀኛ ክፍል ምናምን ይያለው እሺ እንዲህ አይነት ሰዎች ጋር አብሬ እንትን ነበር ምናልባት ታውቀው ከሆነ ምናልባት ካምፓኒው መጥራት ላይ ተጠበቅብኝ ይችላል እሺ አሉ ብዙ በሚለው ዋው በቃ እንደዚህ አብሬ ይሰራ ነበርና በጣም ብዙ ትሬን አረግ ነበር ምናምንና እሺ ለምን እንዴት የሚለው ነገር ስለማይገባኝ ብቻ ይሄ የሚሞቅህ ነገር አለ አይደለ ስሜት ውስጥ ገባና ምናምን ትላለህ ሰው ውስጥ ሁሉ አጋብተህ ሌላ ታሪክ ውስጥ ተከታለህ ከዛ ምን ማለት ጀመርኩኝ ቤተሰቦቼ ጋር ለቤተሰቦቼ ጭራሽ ሞቲቬት ቤተሰቦቼ ጋር ቤተሰቦቼ ጋር ጀመርከው በጥቂት ቀን ውስጥ ራባፎር ምናምን ጠብቁ ከኔ ምናምን እላለሁ አረታው እውነቴ ነው ምን በምናምን 10 ሚሊዮን ብር በዚህ አመት ጠብቁ ምናምን እላለሁ አሁን እኔ ምን አግረ ለምንድነው የልጅነት ሐሳቤ ስለሆነ ስለሚያዝናናኝ ነው የኔ ራሴ ይሆን ልክ ልጅ ስትሆን ጨለፋ አይደለም የምትሮጠው ይሄ የልጅነት ጉዳይ ብቻ አይመስለኝም እኔ የለኔ ላንተ እንጂ አሁንም ድረስ እንደዛ አይነት ትምህርቶች ይኖሩ ይችላሉ ስለማስብ ትክክል አሉ ግን ምንድነው መሰለ ለዛ ነው ጠንቀቀህ የማታውቀው ነገር በኋላ ላይ ተስፋ እንድትቆርጥበት ያ ደግመህ አትሞክረው ያን ነገር የማታውቀው ነገር ወይ የሞከር ቅን ልብ ሊኖር ይገባል ማላውቀው ሊኖር ይችላል ብለህ ዘግቼ ነው በቃ እችላለሁ አረጋዋለሁ ምናምን እልና ጠበል ወፈል እላለሁ ከዛ ሰው ሲሳለቀበት መለሳል ወደ ራስ እንደውም እህቶቼ ሁሉ ባለራባ ፎርም ምናምን ይሉኛል አንዳንዴ እና ያኔ ያናድደኝ ነበር አሁን ግን ወደ መስመሬ እንድገባ ያደረጉኝ እነዚህ ሰዎች ናቸው መሬት እንድረግጥ የሚያደርጉ ጥሩ ነው እኮ መንሳፈፍ ጥሩ ነው ግን መሬት ከለቀቅ ተከሰከሳል እና ቀደም እንዳልኩ 10 ምናምን ስራዎች ሞክሬ ነበር ምድ አድርጓለሁ ምናምን በየገባለሁ ውስጥ ያለው ነገር አላውቅ ስዕል መሳል እንዴት እንደሚቻል ጥንቅቅ አድርጌ ባሳየ ዛሬ ላይ ቆንጆ ስዕል እንዴት ትችላለህ ሙያው ከሌለ ቀለም ደፍተ ቀለም አበላሽ ብዙ ዲቴይሎች አሉት እሱን ማን ይነግርሃል በቃ ስራ ብቻ የሚነግርህ ነገር አለ ስለዚህ እሱ ነው ከጀርባ አለም ከጀርባ የምትይዘው አካል አለ የሚያስተምርህ አብሮ ክርስቶስ ዛሬ ነው በነገራችን ትናንት ዛሬና ነገ አይደል ዛሬ ነው ክርስቶስ ማለት የመዳን ቀን ዛሬ ነው አይደል ቅዱስ ጳውሎስ ክርስቶስ ነው ዛሬ ነው የሚለው የመዳን ቀን ዛሬ ነው እሱ ማሁን ነው ይላል አብረ ከክርስቶስ ጋር ከሆንክ ትናንትም አብረው ነበር ዛሬም አብረው ነው ነገም የታይም ምንድነው ይሄ የጊዜ ላይ በጣም የሚጠበበው ቲዮሪ ኦፍ ታይም ምናምን ስቴፈን ሃኪንግ የሚያወሩት ላይ ታይም ኢሉዥን ነው ወደሚለው ሁሉ ሄደዋል አሁን ነው ሲያልፍ ትናንትና የምትለው ሲመጣ ነገ የምትለው አሁን ነው በቃ ያለው ሰው የሚኖረው አሁን ላይ ብቻ አሁን ስለዚህ ክርስቶስ ላይ ነው የምትኖረው እሱ መስራት ነው አብረ ስትሰራ የሚገባ ነገር አለ በመስራት ብቻ የሚገባ ነገር አለ ሰው በሶስት መንገድ ይማራል እሺ የመጀመሪያው በማዳመጥ ብቻ ልክ የሆነ ሌክቸር ወይ ክላስ ውስጥ ገብተህ ትሰማለህ አማታውቀው አዲስ ነገር አወቅ ሁለተኛው ደግሞ በማድረግ ብቻ የሚገባ ነገር ደግሞ አለ ያን ነገር ካላደረግከው አይገባ ሶስተኛው ነው የመጨረሻው ሲሆን ስትኖረው ደግሞ በእድሜ ብቻ የሚያሳይህ ነገር ደግሞ አለ እኔ አሁን የ70 አመት የ40 አመት ጎልማሳ እና ሽማግሌ ሰው አንድ እኔ የምሰራውን ስራ እሱ እንደሚሰራው አድርጌ መስራት አልችልም ለምን ብትለኝ በዛ ርዕሰ ጉዳይ ላይ እኮ ከሱ የተሻለ ኤክስፒሪየንስ ሊኖርኝ ይችላል ግን በህይወት ልምድ ያ እንዴት እንዲህ እንደመጣ እሱም ይገባው ነው ይገባል እኔ ቆምኩበት ላይ ቆም ይላሉ ካርል እናትና አባቶች ብለው አልገባሲ ታይዋለህ ይሏል እና እድሜ ብቻ የሚያስተምርሃል መኖር ብቻ ኤግዚስተንስ የሚያስተምርህ ስራ ደግሞ የሚያስተምርሃል በመስራት ብቻ የሚገባ ነገር አለ በመማር ደግሞ ቁጭ ብለ በሐሳብ ደግሞ የሚገባ ነገር አለ የብዙዎቻችን ችግር አሁን ይሄ ያነቃቂ ንግግር ላይ ያለው በመስማት ብቻ እንማርና ጨርሰናል በቃ ገና ሁለቱ ትልቅ የመማር ዘርፎች አላገኘናቸው በመኖር የሚገባ ነገር አለ በመስራት የሚገባ አለ ስታደንቀው በጣም ደስ የሚለው ሰው በቃ ይችናት ነው እሱ መጨረሻ ግን በጣም ብዙ የሚችል ሰው ትንሽ ሰርቶ ስታደንቀው ሌላ ላይህ ማለት ነው የሚል ያ ማለት ከክርስቶስ ጋር ሰው በጣም አብሮ ከሆነ በጣም ብዙ ነገር አለ ከክርስቶስ ጋር ያየው
እሱ ያወረደ ያለው በጣም ትንሽ ነው ስለዚህ ሰው ባየው ነገር ሲያደንቀው አላየህም እሱ ጋር ምን እንደሚቻል ይላል ለዛ ነው ክሪዱስ እንጂ እኔ አልችልም እሱን አይደል ገብቶ ነው እንደዛ እንድትለው የሚፈል አላየህም እሱ ጋር ያለው ከሱ ጋር ስትሆን የምትችለው አልገባህም ማለት ነው እቺን ካደነክ ያ ነው ትህትና ትክክለኛ ትህትና እሺ ባንተ አስተምሮ ብዙ ሐሳቦችን ሼር አርጋቸው በጣም የተለወጡ ወጣቶች እንደሚኖሩ አስባለሁና እስኪ ስለነሱ ንገረኝ ያው ቀደም እንዳልኩ ምናልባት በሌላ አውዳቴው ግን እንደ ምሳሌ የምታነሳቸው ከነበሩበት ህይወት ወጣው ተለውጠው ያያያቸው ይኖራሉ ስታያቸው ደግሞ የሚሰማም ስሜት ይኖራሉና ልክ ነው ለመጀመሪያው ያው ሪዋርድ ክብሩን የሚወስደው እግዚአብሔር ነው ቀደም እንዳልኩ እኔ ብቻዬን ስለማልሰራ አብረህ የምትሰራው አካል ነው ባንተ ላይ ይገልጣል የሚፈልገው ነገር ይገልጣል እና ሰዎችም እውነት አግኝተውን ከሆነ የሱ ኃይል ተገልጧል ማለት ነው ግን ወደ ራሴ ሐሳብ ስመጣለ ወደ ልምዱ ስመጣለ ግን ከግቢ ጀምሮ ብዙ ሰዎች በተለያየ አይነት አውድ ለምሳሌ ሃይማኖታቸው ላይ ካላቸው ዕውቀት የተነሳ ደካማ ይሆኑና እዚህ ያለው ሌላ እዛኛው ሃይማኖት ደግሞ ያለው ሌላ ወደዛኛው የተለየ የሚመስላቸው ሰዎች አሉ ልክ ያስኮን ሳታውቁ ስትቀር ሌላኛው ሚናፍቃል አይደል ኢትዮጵያን ካላወቃት ነው አሜሪካ ምትናፍቀው በነገራችን እና እንደዛ የሚመስላቸው ሰዎች እንዲሁኑ እንዲያቱኑ አይነት ሐሳብ አልሰጥም ግን ኦቁት ያላችሁበት እንዲህ ነው ይሄ ምንድነው የፈለጋችሁት እንዲህ ትላለች ቤተክርስቲያን እሱና አሳያለሁ ከዛ ባሻገር ደግሞ ላይፋቸው ለምሳሌ ህይወታቸው ላይ ቀደም እንዳልኩ ሚዛን መሳት የሚባለው ነገር ላይ ወይ ዓለምን ወይ ይሄ ዓለማዊና መንፈሳዊ የሚባለው ቤተክርስቲያን የለም በነገራችን ክርስቶስ አንድ አርጎታል አዋህዶታል ዓለም ሰማይና ምድርን አስታረቀ አይደለም እንዴ የተጣሉትን ካስታረቀ ስጋና ነፍስ ተጣልተው ነበር አዋህዷቸው አሁን የመግራት ጉዳይ የማሰልጠን ጉዳይ ነው እንጂ ጥል የለም በክርስቶስ ጥሉ ግድግዳ ፈርሷል እና እነዚህን ሰዎች የሁለቱን የስጋቸውና የነፍሳቸውን ጥል ምን ላይ ጥል ቀደም እንዳልኩ የት ቦታ ላይ እንደሆነ ቦታውን ፈልጎ ማግኘት ነው ደስ የሚለኝና እንደዛ አይነት ብዙ ግቢ ዩኒቨርሲቲ ምን ያለው እዚህም በሰንበት ትምህርት ቤትም ብዙ መተው ለራሴም የሚነግሩኝ ሰዎች አሉ እንዲህ ነበር ምናምን ይሉኛል ማንኛውም ሐሳብ ላይ ማውራት ችግር የለብኝም በነገራችን ላይ ለምን እኔ መጀመሪያ ማራለሁ ቀደም እንዳልኩ ክፍት ቦታ ሁሌ ምተዋል ጨርሼ ያወኩት ነገር የለም ላውቅም አልችልም ሁሉንም ያው ጌታ እሱ ነው ስለዚህ የሆኑ ሰዎች ከላከልህ አንተን የሚፈትን ሐሳብ ከላከልህ እንድታውቅ ይሄን ይፈልጋል ማለት ነው ስለዚህ ክፍት ሆነ ተወስዳለህ የምትወስደው ካንተ የሚፈልግ ካለ ደግሞ አትከለክልም ትሰጣለህ በዛ አይነት መልኩ ምናልባት ሰው ብዙ ማለት የመጣው የሚነግሩኝ ነገር ለኔ ብዙም ቅቡል ስላልሆነ ነው እንደዛ እየተጠራጠርኩ ማወራ ብዙ ሰዎች እንደዛ ይሉኛል እንደዚህ ካልኩ በኋላ እንደዚህ ካወራን በኋላ ምናምን እንደዚህ ይሉኛል ግን ጥሩ በምን አይነት መንገድና የት እንዴት ነው ትምህርቱን የምትሰጠው ቦታ ልመርጠም እኔ እሺ ለምሳሌ በየሰዎች ቤት እየሄድኩኝ እንትን ላደርግ ይችላልው ታስተምር ይችላል ሰዎች ቤት ማለት ይሄ በየቤቱ እንደዚህ አስተምሮቱን ለሚፈልጉ ወጣቶች ባሉበት ቦታ ሄደ ምን አደርጋለሁ ለምሳሌ ቤተክርስቲያን የሚመጣ ሰው በኔ እምነት ቤተክርስቲያን የሚመጣ ሰው ቢያንስ ቤተክርስቲያን ልማር ብሎ ነው የሚመጣው ለመማር ሐሳብ የሌለው ሰው ጠፍቶ ይቀር እንደዛ አስባለሁ ቤተክርስቲያን የማይመጣ ሰው የለም አሁን እንደውም ማህበራዊ ሚዲያዎች ብትፈልግም ባትፈልግም የሆነ ነገር ይነግሩሃል እኮ ግን ምንድነው ቤተክርስቲያን ራሱ ዓላማዋ ምንድነው ሂዱና አስተምሩ አይደል የተባለ እንዳልኩ መመረንሳዬ ናቸው የሚንሳ አባቴ ናቸው በግድ ነው ከነቱን እንዲቁና እንድቀበል ያደረጉኝ ማለት እና ማለት በግድ ማለት እኔ ፈራዋለሁ ገብቷል ካለኝ ክብር እና ለዛ የሚመጥን አይነት ስብዕናን ያለኝ ስለማላስብ ይሆናል የምቾትና የጥራት ልክ የሆኑ ሶፋዎችን በማይታመን ዋጋ ከሶፋ ዞን ጥጋችሁ
የምግብ ፍላጎትን የሚቀሰቅሱ ጠረጴዛና ወንበሮቻችንን በፍጹም አይተው ያልፏቸው። አልጋ፣ ኮፊ ቴብል፣ ኪችን ካቢኔት እና ሌሎችም በተለየ ዲዛይን ሶፋ ዞን ውስጥ ከትመዋል። በነገራችን ላይ የሶፋ ዞን ሶፋዎች የስቱዲዮአችንም ምቾትና ድምቀቶችም ናቸው። ሶፋ ዞኖች በፊጋ፣ ቡልቡላ፣ አያት፣ ቱሉ ዲምቱና ወሰን ይገኛሉ። ደውለው ይዘዙ፣ ይደሰቱባቸዋል። እና ለምንድን ነው እንደዚህ የሚሆነው? እንደዚህ በቃ አባታዊ ምክራቸው የለም ቀሲስ ላይኩን ይባላልና እሳቸው ናቸው በጣም እንትን ብለው ከዛ ወደዚህ ወደ እንትኑ የሳዊ ማለትና እሱን ከተቀበልኩ ደግሞ ዲያቆን እስጢፋኖስን መምሰል አለበት የሚል ሐሳብ አለ። ካህን ጴጥሮስን መምሰል አለበት፣ ካህን ጳውሎስን መምሰል አለበት። ይሄ እኔ ያለው ማለት ራሱ ለመንጋውና ለራሳቸው ተጠንቀቁ ይላል። እንደዛ ከሆነ ቤተክርስቲያን መጣ እስክትጠይቅ ወይ ቤተክርስቲያን ሰው መጥቶ እስኪጠይቅ አይደለም አንተ መሄድ አለብህ ብዬ አምናለሁ። ስለዚህ ሰዎች ቤት ግዴታዬ ስለሆነ በጣም ደግሞ ስለሚያስደስተኝ ሰዎች እኔ ያገኘሁትን ቅድም እንዳልኩ በጣም በህይወቴ ውስጥ በጣም ከፍና ዝቅ ያሉ ህይወቶች አሉ። እነዛ ከተጠቀመበት ሰው ልቡ ክፍት ከሆነ ብነግረው ደስ ነው የሚለኝ። እዚህ በየቤቱ ይሄዳል የሚመቸኝ ሰው ለምሳሌ አዳር ሊሆን ይችላል። እሺ አዳር መርሃ ግብር ላዘጋጅ ይችላል። አሁን ለምሳሌ በቤተሰባችን ውስጥ እንዲህ የተለመደ እንትን አለ በጣም ረጅም ጊዜ እናንተ ቤት ውስጥ እሺ እህቶቼ እንደዚህ አክስቴ ልጆች እንደዚህ ይመጣሉ። እሺ እና ተሰብስበን ሁሌ አርባ መርሃ ግብር አለ። ዋው የቤተክርስቲያን ትምህርት እንማማራለን፣ እንዘምራለን፣ ብዙ ነገር እናደርጋለን። በቃ አርባ በሳምንት አንድ ቀን ቢያንስ በሳምንቱ ስራ በዝቶበት ቤተክርስቲያን ያለ ሄደ ሰው ቢያንስ በዛች ቤቱ ትመጣለታለች። ክርስቲያን ስብስብ ቤተክርስቲያን አይደል? ስለዚህ እንደዛ እናደርጋለን። እንደዛም ለምንችላቸው ሰዎች በተለይ በየትኛው በተጠራውበት አለሁ ማለት ደስ ይለኛል። በምንችለው ማለት እኔ ማውቀው ሆኖ ሰው እንዲያጣው አልፈልግም። በዛ ቤተክርስቲያን የጣለችብኝ ግዴታዬ ነው ብዬ ስለማምን እንደዛ አደርጋለሁ። በዛ አይነት መልኩ ብዙ ሰዎች የማግኘት እድል አለ። ጥሩ። ስለ ስራና እምነት እናወራ እስኪ። እንግዲህ አንተ በጣም ብዙ ስራዎችን ሞክረሃል፣ ጥቂቶችንም ደግሞ አሁንም እየሰራህ ነው። ከዛ መንፈሳዊነት አለና እንግዲህ በመጽሐፍ ቅዱስም ያው ብዙ ከስራ ጋር የተገናኙ በጣም ብዙ ሐሳቦች አሉ። ለምሳሌ ያልሰራ ይብላ፣ በትንሹ ታመነ በትልቁ ይሾማል፣ ብዙ አስተምሮቶች አሉና ስራና መንፈሳዊ ህይወትን አያይዘን እናወራ። በጣም ጥሩ ነው፣ የምወደው ሐሳብ ነው። እሺ መንፈሳዊ ሰው መሆን የሚፈልግ አንድ ሰው ስራ መስራት አለበት። የማይሰራ ሰው መንፈሳዊ መሆን ይከብደዋል ብዬ አምናለሁ። ደግሞ እኔ ብቻም አይደለም ቤተክርስቲያን እንደዛ ነው የምትል። በመጽሐፍ ቅዱስ ውስጥ ሊሰራ የማይወድ ቢኖር አይብላ ይላል። የማይሰራ ቢኖር አይልም። በርግጥ ሊሰራ የማይወድ ምክንያቱም መስራት ፈልጎ ግን አካሉ ምኑ የማይመጥነው ሰው ይኖራልና አካል ጉዳተኛ ሆኖ መስራት የማይችል እንደዚህ መስራት መፈለግ ግን አለበት። ልቡ ከዛ መራቅ ያለበት እንጂ የማይሰራ ከሆነማ ችግር ሊፈጠር ነው። እና ቅዱስ ዮሐንስ አፈወርቅም በዚህ አጋጣሚ በነገራችን ላይ አንድ ሰው ባለጸጋ መሆን ካለበት የሚሆነው ሊሰራ ወዶ ለማይሰራው ሰው ለመስጠት ነው፣ የሱን ድርሻ ተሸክሞ ለመስራት ነው ይላል። እሺ በጣም የሚያስደስተኝ ሐሳብ ነው በነገራችን ላይ። ልክ አይኑ ፈሶ እጁ ተቆርጦ እግሩ በቃ ከስራ መባል በርግጥ ሰው ምንም አይነት ሁኔታ ላይ ቢሆን የሚሰራው ነገር አያጣም። ምክንያቱም የእግዚአብሔር መንፈስ ከሱ ጋር ካለ ምንም ነገር ሊሰራ ይችላል። አሳይተውናል ብዙ አይደል? በጣም ብዙ ሰዎች አይን ጆሮ ብዙ የሌለ ምንም የሌለ ምሳሌ ጥቀስ ቢባል ሁሉም የሌላት አሁን ሄለን ኬለርን ብታይ በቃ ዝም የምታስብል ሰው ነች። እግዚአብሔር እንደዚህ መስራት እንድንችል አድርጎ ፈጥሮናል። እና ግን አንተ ስትሰራ ቅድም እንዳልኩ ነው ምጽዋት ከጾም ከጸሎት አይለይም። እነዚህ ሶስቱ ነገሮች በተለይ አቡነ ሽኖዳ በጣም ይሄን አስፍተው ይናገሩበታል። እና አንድ ሰው በጣም አብዝቶ የሚሰራ አብዝቶ ገንዘብ የሚያገኝ ከሆነ ኃላፊነት ነው እየተሸከመ ያለው። በዚህ ሰዓት እሱ እየሰራ ባለበት ሰዓት ምንም መስራት እየፈለገ ያልቻለ ሰው አለ። በቃ ለሱ ልትሰጠው ነው ያንተን ትርፍ አንተ የሚገባህን ትወስዳለህ። ሁለት ያለው አንዱ ሊስት ነው አይደል የሚል ምን አይነት እረፍት እንዳለው አስተውል። ክርስቶስ በጣም ባለጸጋ ነበር ነው ማለት ግን ደሃ ሆኖ ነው መጨረሻ ላይ የገዛ ልብሱን እንኳን ገፋውት ነው የወሰዱ። እንደዚህ ብለን እንደው ያው ክርስቶስም ስቅለት ስለሆነ አንዳንዴ በጣም ማናስተውላቸው የሚገርመኝ ነገር ልንገር ከዚህ ከስራ ጋር በተገናኘ ክርስቶስ 30 ዓመት ምን ሲያደርግ ይቆየው?
መጽሐፍ ቅዱስ ውስጥ የተጻፈልን ታሪክ በጣም ቁንጽል ናት። ተወለደ ከዛ እስከ እንደውም ቅዱስ ማቴዎስ ነው እስከ 12 ዓመቱ ላይ ደስ መሄዱ ነው የሚነገር። ከዛ ውጪ በ18 ዓመቱ ክርስቶስ ምን ሲያደርግ ነበር? በ24 ዓመቱ ምን አደረገ የሚነግረን ሰው አለ? አንዳንድ የቤተክርስቲያኖች መጽሐፍት አሉ እንደ ታምረ ኢየሱስ የሚመሳስሉ አሉ የሚነግሩ በትውፊት ከአይሁድ የተቀበሉትን ማለት ግን እያንዳንዱ ቢጻፍልህ ኖሮ በጣም ብዙ ነበር አይደል? ዮሐንስ እንደተናገረ ክርስቶስ ግን የጸራቢ ልጅ ነበር፣ እንጨት ጠራቢ ነው። which means በዘመናችን ቋንቋና በዘመናችን አገላለጥ ነው ካልኩ የፈርኒቸር ባለሙያ ነበር ክርስቶስ። ገብቷል? የእንጨት ስራ ምናምን የሚሰራ ነበር። አሁን በዘመናችን በጣም ውድ የሚሸጡ የእንጨት ስራዎች አሉ። ይሄንን ሰርቶ በጣም ባለጸጋ ባለሀብት የሆነ ሰው አለ የለም? አለ። ክርስቶስ ሀብታም መሆን አይችልም ነበር ነው እንጂ ሲጀምር ግን ምን ሲሆን ክርስቶስ ደሃ የሆነው ስትል አፍቃሪ ሰው ሀብታም አይሆንም። ከፍታል ሐሳብ ለምን ካልከኝ እሱ የሚበቃውን ብቻ ነው የሚወስድ። ባለሀብት የምንለው በእኛ አገላለጽ የሚቆልል አይደል? አካውንት ውስጥ ምናምን የምናምን ዲጂቶች ያለው ምናምን እቃዎች ያሉት አይደል? ሁለት ያለው አንዱ ሊስት ብሎ ያስተማረ ጌታ የሚኖረውን ምንድነው የሚያደርገው? ለድሆች ነው እኮ ሲመጸውት ይኖረው አይደል? መጽው ሳያደርግ አድርግ ያለን አምላክ የለንም በነገራችን። መጨረሻ ላይ ልብሱን እንኳን ሳይቀር ነው የሰጠው። ልብሱ ይግረማ ቆዳው ይግረማ ስጋው ይግረማ ደሙ ይግረማ አጥንቱ ምኑ እስኪገጥ ድረስ ነው። ነፍሱን ፈለግን ነፍሱን ስለወዳጆቹ ሰጠ። አፍቃሪ ሰው ደሃ ነው የሚሆነው ማለት ለዛ ድህነት ራሱ ጸጋ ነው ማለት ከበድ ሊል ይችላል ያሳብና ድህነት ጸጋ ነው የሚለው በጣም አከራካሪ ይመስለኛል። ብዙዎች አሁን ድህነት በጣም ያሞጋግሱ ከድህነት ጋር መኖር ስለ ድህነት በጣም ብዙ የሚነሱ ሐሳቦች አሉ እና ከዛ ጋር እንዳይገናኝብን በደንብ ምን መሰለህ የሷን ድህነት በደንብ ልንገር። እሺ ትክክለኛው ድህነት ማለት ፈልገህ የምትሆነው ድህነት ሳትችልማ ድሃ አይደለም። ኦኬ እንዴት ነው? ለምሳሌ እኔ መስራት አልቻልኩም ማግኘት አልቻልኩም ስለዚህ እኔ ድህነት ያኮራኛል ብል ሞኝ ነኝ ራሴ ላይ ነው እየተሳለኩ ያለሁት። ትክክለኛው ድህነት ማለት በትህትና ውስጥ ያለ ድህነት ኖሮ ሰተህ ድሃ ስትሆን ያ ነው ትክክለኛ ድህነት። እኔ ጸጋ ናት የምልህ እሱ በመስጠት ውስጥ የምትመጣ ድህነት አለች። ያ ማለት ምንድነው? ክርስቶስ ነፍሱን ሊያድን የሚወድ ይጥላታል ይላል። ልክ የመቶ አለቃው ሰው የመቶ ክርስቶስን ያወራው የጠየቀው ጥያቄ ትዝ ይላል። ሁሉን እንደሚችል ነገረው። ሁሉን ከልጅነቱ ጀምሮ ህግን ፈጽም ያለው አለ። ባለጸጋ ነው፣ ስልጣን አለው። በቃ ምንም የቀረው የለም። ምንድነው የፈለገው? አፕሩቫል ይሄ ማረጋገጫ። አዎ አንተ ችለሃል የመጨረሻ ነው እንዲባል። ከዛ ክርስቶስ የመጨረሻውን የባለጸግነት ጥግ ሲነግረው ምን አለ? ያለህን ሽጥና ተከተለኝ። የመጨረሻው ጥግ ጸጋ ድሃ መሆን ነው። አየህ ግን ያቺ ድህነት የመጀመሪያ ላይ ሳይኖር ያለችው ድህነት አይደለችም። ኖሮ በገዛ ፈቃድ ያመጣት ድህነት ናት የምትፈልገው ድህነት። ብዙዎቻችን ግን ቁጭ ብለን ስናንኮራፋ ስንተኛ ቆይተን ድህነቱ ሰላም ነው እኮ ባለሀብት ሲጨነቁ መዋል ኧረ አይልም መጽሐፉም አይልም እንደዛ። አግኝተህ ከዚያ በኋላ ይሄ የኔ አይደለም ብለህ የምትሰጠው ወደህ የምታመጣው ድህነት። ረግራችን ላይ ትህትና ማለት ሳይኖርህ ለምሳሌ እኔ እኮ አላውቅም ምናምን ብል ይሄ ሰው ትሁት ነው ልትለኝ ከጀመርክ የዋህና አላውቅም አውቄ ጠንቅቄ ጨርሼ ግን ስትጠይቀኝ እኔ ምንም አላውቅም ካንተ ተሻለ አላውቅም ካልኩ ነው እኔ በትክክል ትሁት እየሆንኩ ያለው። ምንም የማያውቅም የሆነው ነው እየነገረኝ። ግልጽ ነው ሐሳቡ። ምንም የሌለው ሰው የለኝም ቢል ትሁት አይደለም ይሄ ሰው። ትክክለኛው ትህትና ካገኘህ በኋላ የምታመጣት ዝቅታ ናት። ፈልገህ የምታመጣ ክርስቶስ ልዑል ነው አበራል ክቡር ነበር አይደል? ሙሴ እንኳን ፊትህን ሊየው ሲለው ፊትህ ማየት ማንም አይቻለው ያለው በደመና በንጉድጓድ በጭስ ውስጥ ለሙሴ እንኳን ሲነግረው ያወራው ሙሴ ፊቱም ያበራለት ድምጹን እንደዚህ ፊቱ እንዲያበራ ካረገ እሱም ቢያዩ ምን ሊሆን ነበር ሙሴ? ይሄን ያህል ክቡር ልዑል ነው እግዚአብሔር አይደል? ያን ልዕልናውን ሰጠህ አወረደው። እሱ ነው ትክክለኛ ትህትና። ካልሆንክማ ትሁት ልትሆን አትችልም አይደለም። መጀመሪያ ትክክለኛ የቤተክርስቲያን ትህትና አግኝተው በከፍታ የሚገኝ ትህትና ማለት ነው። ለዛ ነው በስራ ውስጥ የምትማረው ጽንሰ ሐሳብ እሱ ነው። ችለህ አለመቻልን አሁን ክርስቶስ ችሎ አለመቻልን ነው ፕሩፍ ያደረገልን። አንድ ባለጸግ እንኳን አምላክ አይደለም አንድ ባለስልጣን የሆነ ዘመድ ያለው ሰው ከፍ ዝቅ አድርገህ ብትናገረው ሊያረጋግብ የሚችለው ማሰብ ይህ ሰውዬ
የሚያረጋግብን ነገር ያሰበን ወይም የሚያረጋግብን ነገር መቻሉን ነው አይደል የሚያሳይ ይሄ ሰውዬ አለመቻልን አይችላትም እየቻሉ አለመቻልን አይችላትም ማለት ትችላለህ ግን አለመቻልን እንዴት ትችላታለህ ከባዱ ሐሳብ ክርስቶስ ሁሉን ማድረግ ይችላል እየቻሉ አለመቻልን እንዴት ቻልከው ነው የሚደንቀን እኮ እሱ ነው የሱ ትህትና የምንለው ሊደረስበት የማይችል ትህትና ነው የምንል ሁሉን በመቻል ውስጥ ከዛ ለመቻልን ደግሞ ችሎ አሳየ ክርስቶስ ሲሰቀል አለመቻልን ችሎ ነው ያሳየ ሰው የከበደው በመቻል ውስጥ ያለችዋን አለመቻል ሀብታም ከሆንክ ዝቅ ማለት አልችልም ለዛ ነው ቅድም ያነሳሃል ባለጸጋ ከሚጸድቅ በመርፌ ቀዳዳ ይያልፍ ይቀላል ያለው ክርስቶስ ሰው አለ ብሎ የሚያስበው ልክ እዛ ከፍታ ላይ ከደረሰ በኋላ ያ የመጨረሻውን ችሎታ ለመቻል በጣም ጭንቅ ነው መልቀቅ አይችልም ምናምን ቢሊየን ብር አንተ አካብተ ክርስቶስ መጥቶ አሁን የመጨረሻ ባለጸጋ የምትሆንበት ልንገር ብሎ ይሄን በሙሉ ለድሃ ስጥና ናቢል ቀልድ ነው አይደል በቃ ይችናት የመጨረሻው ከፍታ ሆም ብለህ የምታደርገው አሁን ትናንት የነበርኩባት ዜሮ ሌቭል ላይ ልመለስ ስትል እሱ በቃ ማለት በቅታል የመጨረሻ ለዛ ነው ሊያገኛት የሚወድ ይጥላታል ከፍ ማለት የሚወድ ዝቅ ይላል ተቃራኒ ነው የሚመስል ሐሳብ ምን አይነት ጥበብ እንዳለው በውስጡ መረዳት ስለዚህ ለዛ ነው ባለጸግነት የሚባለው ራሱ አሁን ቅድም ያልኩ ሰው በሰራህ ቁጥር ድሆችን ያሰብክ ምትሰራ ሲሆን ያንተ የሚገባህን ተወስዳል ከቃዎች ጋር ከሀብት ጋር ምንም አይነት አታችመንት የለም ምንም ግንኙነት የለም በቃ ያንተ አይደለም አንተ ስትሰራ የምትማረው የእግዚአብሔር ሐሳብ አለ እንዴት ዓለምን እንደፈጠረ ትደነቃለህ እንጨትን ስትይዝ እንጨት ውስጥ የምታየው ጥበብ አለ በጣም የሚገርም ቀለም ስትይዝ ቀለም ውስጥ የምታየው ጥበብ አለ በእያንዳንዱ ውስጥ አንተ ይሄንን ነው የምታተርፈው ቀሪው ያንተ አይደለም በዚህ ውስጥ ያደግክ ትመጣለህ ከዛ የምታገኘው ነገር የሚገባህን ትይዝና ልክ የቅዱስ ኤፍሬም ዳሴ ማርያም አንድምታው ሲተረጎማል አይደል ሞብርሎ መርጣ በብርጭቆ ሁስካቦ እየሰራ ያን እየሸጠ የለት ምግቡን እያስቀረ የቀረው ለነዳያን ይመጸውተው ነበር ይላል ብዙ ብር ያገኛል ግን ደግሞ ምግቡን ያስቀረ ይቀየው ይመጸውታል ይሄ ማለት በልዕልና ውስጥ ያለ በመቻል ውስጥ ያለ አለመቻል ማለት ቅዱስ ጳውሎስ ድንኳን ሰፊ ነበር ሙት ያስነሳል ምናምን ያረጋል ግን እሱ ድንኳን እየሰፋ የለት ምግቡን ያገኛል እንዴ አይችልም እንዴ ከዛ በላይ ባለሀብት ነው ይቻላል በዛ በመቻል ውስጥ ያለውን አለመቻል ነው ያሳየን ያለው ማለት ስለዚህ አንድ ሰው በጣም ስራ ውስጥ የሚማረው ነገር መንፈሳዊነትን ነው ማለት ተሰራዋለህ ግን በቃ ያንተ አይደለም ያ ነገር ነገ ተጣራ ጥለው የምትሄደው ያስከው በልብ ውስጥ የተቀመጠው የምታስበው ሐሳብ እሱ ትልልቅ ነገሮችን ባንተ ውስጥ ያስቀምጣል ጥሩ ከዚሁ ጋር ስለሚገናኝ ስለ አስራት በኩራት እናውራ አስራት በኩራት ለምሳሌ እስቲ ጥያቄ ልጠይቅህ እኔ አንድ ሰው አብሮ ካንተ ጋር ሼር ሊሰራ ተስማማችሁ እሺ እኩል ወጪ እኩል ጉልበት እኩል የሥራ ጊዜ ወስዳችሁ ስለዚህ ከትርፉ ላይ አንተ ስንት % ነው የሚገባ 50 ያኛው ሰው 50 ግማሽ አይደል ጥሩ አንተ በጣም ብዙ ለፍተህ ያ ሰውዬ ያመጣትን ገንዘብ ምንም ደግሞ ትንሽ ብትሆን ፐርሰንቱ ወደ አንተ ያጋድላል ሼሩ ከፍ ያለ አንተ ነው ያኛው ሰው አይደል እሺ ሰው ከማን ጋር ነው አብሮ የሚሰራ ቅድም ብለናል ከእግዚአብሔር አይደል ሁሌ ከእግዚአብሔር ጋር የምትሰራ ከሆነ ያንተን ተከሻህን የጫንቃ የተሸከመው ክርስቶስ ስላገዘን እግዚአብሔር ስላገዘን ህይወቴ የተስተካከለው አብሮ ስለሆነ አይደል የምትሰራው የሚስተካከለው የሚያግዝህ ስላለ ሌላው ቢቀር ሰው እንኳን አንተን መርጦ እንዲመጣ የሚያደርገው የሰው መውደድ የሚባል ነገር እኮ አለ አይደል ጸጋው እሱ ጸጋ ካንተ ላይ ካነሰው በቃ አለቀ ጨዋታው ትጥራት አለ እንጂ አታገኝም ስለዚህ አብሮ ነው የሚሰራ እግዚአብሔር አይደል የማን ድርሻ ይበልጣል ካንተና ከሱ በጣም ጥሩ እንደዛ ከሆነ እንደው እኩል ነው ብለን እንኳን እናስብ እኩል ከሆነ እግዚአብሔር ስንት % ነው የሚገባ 50 እሺ ነው ወይ አሁን አየ ሳሪ አንድ ሰው 1000 ብር ቢያተርፍ እግዚአብሔር ጋር አብሮ ከሰራ 1000 ብሩ 500 ብር ይማል እግዚአብሔር ነበር መሆን የነበረበት እሺ እግዚአብሔር አብዛኛው ስራ ሰርቶት እሱ ድካምህን ደግሞ እሱ መንገድን አስተካክሎ መንገድን ጠርጎ ትንሽ ሰርተ ፊትለፊት ስለታየ ከፍተኛውን ድርሻ የምትወስደው ግን አንተ ነህ ያ ሙሉ በሙሉ ሊሆን ይችላል ሙሉ በሙሉ ነው አሁን ሰው አስራት ማውጣት ይከብደዋል ያስገርማል አብሮ የሰራውን ሰው ያላውቀም ስትለው ሼሩ ሰውየው ቀጥሎ አብሮ ይሰራል አይሰራ እግዚአብሔር ምን ያህል ሊፈጠርም ይችላል እንደ አደጋ ውስጥ ገባ እንደው ሰውየው ትሁት ከሆነ ቅን ከሆነ ነው ጥሎ የሚሄደው ዋና አብሮ ሊሰራ ነገር እግዚአብሔር አላውቀም ይያልከው ልክ ሰርተስ አብረ አይረሃን አግዘኝ ብለ ሰርተ ልክ ሲመጣ አላውቀም አሁንም ተወስዳል እና እግዚአብሔር የዋህነቱን የምታየው ግድ የለም
10% ብቻ ስጠኝ ለኔ ፐርሰንቱን ጭምር የበጀተልኩስ ለኔ 10 አትበቃኝ 90 ያንተ ይሁን አለ በጣም እኮ ትልቅ እኮ ክብር እኮ ነው ሪዋርድ ነው እንደው እውነቱን ከገባል ማለት ግን አሁንም 10ንም አንሰጠው እግዚአብሔር አብሮ ሰርቷል ካንተ ጋር ነው አንድ እንደገና ደግሞ ኦሪት ዘሌዋውያን ላይ የተጻፈ ነው የአስራት በኩራት ህግ በነገራችን በኩር ሌላ ነው አስራት ሌላ ነው አስራት ማለት ከአንድ አስረኛ አይደል ስለዚህ ለአንተ ነው አንድ አስረኛው ነው የሚወስዳት ለሱ አይደለም ለአንተው ለራስህ ነው ሌዋውያን ካህናት አንተን በመቅደስ ውስጥ የሚያገለግሉ ምን ስራ ይሰሩ መቅደሱ ለምሳሌ በቤተክርስቲያናችን ብናይ ቅዳሴ የሚቀድሱት ሰዓታቱ ምን እዛው ነው እነዚህ ሰዎች ይስሩ ቢባል 24 ሰዓት ይስሩ ቢባል መቅደሱ ዝግ ነው የት ትቆርባለህ የት ትጠመቃለህ ስለዚህ ያንተን ድርሻ ላንተ የሚገባውን እግዚአብሔር ካንተ ጋር የሚገናኝበትን መንገድ የሚያዘጋጁልህ ካህናቱ ቢያንስ የነሱን ድርሻ መሙላት አለበት አንተ የነሱን ትሞላለህ የራስን ስራ ትሰራለህ ላንተ ነው አንድ አስረኛውን እግዚአብሔር የሚወስድ ለነሱ ሊከፍላቸው አስራት ማለት ለቤተክርስቲያን የሚገባ የካህናት ደሞዛቸው አስራት ማለት ስለዚህ አንድ አስረኛውን ተሰጣለህ እግዚአብሔር ለራስ ጥቅም ሲል ካንተ ወስድ መልሶ ለራስ ሁሉስ 100% ያንተ እንዲም ሆኖ ግን እግዚአብሔር ልሻንለው ተንገብግበን ተስቆጥቁጣል እንደ እቺ ተበቃለች ምን እና አስራት ጥቅሙ ለራስ ነው የሚባለው እግዚአብሔር ላንተው አገልግሎት ስን ለምሳሌ በኮሮና ጊዜ የሆነው ነገር ምናስተውሰው ማለት ቤተክርስቲያን ተዘግታ እንዴት ነው ተንጫጫ የት እንቁረብ የት እንጠመቅ የት እናስቀድስ አይደል ይሄ በተፈጠረ ችግር ነው ካህናት ልም ብለው ቢጣፉ አራ የራሳችንን ስራ እንስራ ባይሆን አማራም ከፋም ብለው ውጥት ብለው ቢሄዱ የት ነው የምናስቀድሰው የት ነው እግዚአብሔርን የምናገኘው ሰዎች ያስፈልጋሉ ወይ ከእግዚአብሔር ጋር ለመገናኘት በትክክል ያስፈልጋል እነሱ ባይኖርም እኛ እንጸልያለን የሚል ድፍረት ከሆነ ከእግዚአብሔር ካንተ የለም እግዚአብሔር በተተናው ስለሚመጣ ካህኑ አሮን ገብቶ ይጸልይላችሁ አይደለም ይላችሁ ካህናቱን እግዚአብሔር ይወዳል ለነሱም ይገባውን እንድናረግ ነው ቤተክርስቲያን የምትነግር አስራት ማለት በኩር ደግሞ ሁሉ ጊዜ የመጀመሪያ ስራ እግዚአብሔር የመጀመሪያው ለሱ በኩራት ይሆናል በዛ አይነት መልኩ ምን በረከታለው አስራት የመጀመሪያው ይበዛልሃል እሺ ያለህን ምክንያቱም እግዚአብሔር ካንተ ጋር ነው ባጭሩ እንቢ ስትለው ቀደም እንዳልኩ አብሮ ይሰራሉ ያ ሰው ያልኩ ለዛ አልሰጠህም ያልከው ሼር አብሮ ከዚህ በኋላ መንገድ ሊያስተካክል ይችላል ዕውቀት ያለው ሰው ኮሚኒኬሽን ያለው ሰው ምናምን ቢሆን እሱን በቃ ተርፌኔ ነው ስትል ይሄ ሰውዬ ሙሉ ኮንታክቶቹን የስራውን ጥበብ መንገዱን በሙሉ ይዞት ነው የሚሄድ ሲሄድ ሰውዬ ስለዚህ አንተ ነህ የምትደክም ያስከውን ብር ታጠፋዋለህ ኦሬዲ ማስታወቂያ ለመስራት ምናምን ለማምጣት ይሄ ሰውዬ እኮ ይጠቅም ነበር ሼሩን ብትሰጥ እግዚአብሔር ልክ እንደዚህ የእግዚአብሔር መንፈስ ካንተ ጋር ካለ ነገ መንገዶቹ ክፍት ናቸው ላንተ አታሳዝነውም የመጀመር አንድ ሁለተኛ ከእግዚአብሔር ጋር ለመኖር መቅደሱን እየሰራ ነው አንተ ቤቱን ያዘጋጀ ስለዚህ አትለያይ በረከቱ ያለው ይበዛል በነገራችን ላይ የገንዘብ ብቻ አይደለም አስራት በመጽሐፍ ቅዱስ ውስጥ የልጅ ሁሉ አስራት የልጅ ሁሉ በኩራት አለ አሁን የመጀመሪያ ልጆች በኩራት ናቸው የሚባለው የእግዚአብሔር ናቸው ይላል መጽሐፍ ማህፀን የከፈተ በሙሉ እኔ ነኝ ይላል ከበግና ከእንስሳ እንኳን ሳይቀር ማለት ጊዜ አስራት ይሰጣል ለእግዚአብሔር ከ24 ሰዓት ካለ የዚህ አንድ አስረኛው የእግዚአብሔር ነው ቤተክርስቲያን ትሄዳለህ ታስቀድሳለህ ትጸልያለህ የሱ ነው አንዳንድ ሰው ጧት ተነስቶ እስከ ማታ ሰርቶ የሚያተርፍ ይመስላል እቺን 2 ሰዓት ከ40 ደቂቃ ወይም 3 ሰዓት ለእግዚአብሔር ለመስጠት የሚንቆጠቆጥ ሰው ሊኖር ይችላል የቀረው ሰዓት አይባረክ ስትሰበሰብ ስትጸልይ እንዴት ማድረግ እንዳለብህ ራሱ ይነግራል ስለዚህ ጊዜህን በአግባቡ መጠቀም ለማይገባ ነገር ብር አውጥተህ ይሄ ማውጣት አልነበረብኝም ባውቅ ኖሮ የምትለው ነገር የለም ብታውቅ እኮ ቆጠበልህ ማለት ስለዚህ ከእግዚአብሔር ጋር ነው የምትሰራ ማለት ይሄ እዚህ አታውጣ ይላል በአንድም በሌላም መንገድ ይመክራል አብረው የሚሰሩ ሰዎች ዕውቀት ያላቸው ሰዎች ወደ አንተ ያመጣቸዋል ስለዚህ መንገድ ተስተካከለ ከኪሳራ እየተረፍክ ነው በረከተልህ ማለት እሱ አንዳንዴ በረከትን የምናስበው ያለልህ መጨመር ነው ያለህ በትክክል ከተጠቀምከው በጣም ትልቅ በረከት 50 ብር ይዘህ በቀን ውስጥ በትክክል መጠቀም እንድትችል ካረገ እግዚአብሔር 1000 ብር ከሚያጠፋው ሰውዬ ጋር ምን አገዳደረ ያን ያለህን ነገር ለሚያስፈልግህ እንድታወጣ አስችሎሃል ወይ ዲፋይን ማይደረጉት ለዛ በረከቶች ሲባል በዚህ መልኩ እግዚአብሔር ይባርካል በጣም ጥሩ እሺ ስለ ወጣቶችና ከዚህ ከድብርት ወይም ዲፕሬሽን ጋር ተያያዘ እንግዲህ ዓለማዊ ብዙ ምክንያቶች ይኖራሉ ከመንፈሳዊ አንፃርስ እንዴት ነው የሚታየው ሲሆን ነው ድብርት ውስጥ የሚገባው
መልካም ሶስት ነገሮች አሉ እሺ ቅዱስ ጳውሎስ በቆሮንቶስ መልእክት 13 ላይ ጻፋት ማለት ነው ይናገርና እምነት ተስፋ ፍቅር እነዚህ ጸንተው ይኖራሉ ከሁሉ የሚበልጠው ግን ፍቅር ነው ይላል እነዚህ ሶስቱ ነገሮች ከሰው ላይ ከሸሹ ሰው ዲፕሬሽን ውስጥ ይገባል ወይም ድባቴ የሚባለው ነገር ውስጥ ይገባል ለምን ብትል የመጀመሪያው ሰው ዲፕሬሽን ውስጥ እንዲገባ የሚያደርገው ነገር ጭንቀት ነው አይደል ለምን ትጨነቃለህ ብለህ ብትጠይቀው ሰው እንዴት መጨነቅ ይችላል እንዴት አላስብም ማለት እንዴ አለማሰብ እንዴት ይችላል ነገራችን ጭንቀት ማለት ማሰብ ማለት አይደለም ማሰብና ጭንቀት በጣም የተለያዩ ናቸው የሚጨነቅ ሰው ማለት ዛሬን የማይኖር ሰው ማለት ዲፕሬሽን ውስጥ ሰው የሚገባው ወይ ትናንት ላይ ነው ወይ ነገ ላይ ይሆናል ልክ ትናንትናው ላይ ከሆነ ሰው እኔ እኮ እንደዚህ ነበረኝ እንደዚህ አይነት ቤተሰብ ነበር እንዲህ ጓደኛ ነበረችኝ እንደዚህ ነበር ምናምን ያ ማለት ቆሟል የሰውዬ ተስፋውን ቆርጧታል ማለት ነው ተስፋ ነገናል ከቆረጣት ይሄ ሰውዬ ነገ የሚባል ነገር የለውም ያ ማለት ዛሬ ላይ አይደለም ማለት ነው የሰውዬ ምክንያቱም ከትናንት ወደ ነገ ለመሻገር ተስፋን ለማግኘት ዛሬ ላይ መሆን አለበት መዝለል አይቻልም ስለዚህ ይሄ ሰውዬ የድባቴ ውስጥ ይገባል ያጣውን ነገር ያልመዘመዘ ነው የሚኖረው ምን አጣ ተስፋ አጥቷል ነገ ላይ ያለ ሰው ደግሞ ነገ ላይ የሚያስጨንቀው ከሆነ እምነት የለውም ይሄ ሰውዬ እግዚአብሔር አለ እኮ ብሎ ማንንም ላይ መተማመን አይችልም እግዚአብሔርን የሚያምን ሰው ምንድነው የሚያደርገው አድርግ የተባለውን እያደረገ ግን ለምንድን ነው ብሎ ይጠይቃል ግልጽ ነው ምሳሌ እግዚአብሔር ስጋዬና ደሜን ብሉ ብሏል ክርስቶስ እንዴ ሳይገባኝ እንዴ ማለት የለበትም አንድ አማኝ እየቆረበ ነው ግን ለምንድን ነበር ቁራብ ያልከኝ አልገባኝ ተጠመቅ ለምንድን ነው ተጠመቅ ያለ ንሳ እየገባ እየሞከረ ነው ለምንድን ነው አልገባኝ የሚል ማመኑ የሚያሳየው አድርግ የተባለው መፈጸም ቢጎዳኝስ ይጉዳኝ እሱ ከኔ የተሻለ ሊያውቃይ እኔ ከሱ የተሻለ ላውቅ አልችልም ብሎ ያስባል ስለዚህ እምነት ያለው ሰው ነገን ይኖራታል እምነት ማለት ለቀህ የምትኖረው ኑሮ ስለዚህ ነገን ማውቅ ወይም ነገን ተስፋውን ነገን የቆረጣት ሰው እምነት አይኖርም ዛሬ ግን ፍቅር ናት ዛሬ ነው የምትኖረው በፍቅር ያለህን አሁን ላይ እኔ ኖሮኝ አንተ ከሌለ በቃ ሰጣለሁ ስለ ነገ እሱ ባለቤት ያውቃል እምነት አለኝ ትናንትና እኮ እንዲቸግሬ ነበር ነገ ተስፋ አለኝ ዛሬ ላይ ቆም ችግሩን ትናንትና ላይ ተመልሶ የሚያስብ ሰው ዛሬ መኖር አይችልም ቆሟል ቅድም እንዳለው ደግሞ ሐሳብ ብቻ የሆነ ሰው ደግሞ ትናንትና ረስቷታል የገጠመው ያጋጠመው የወደቀው ብዙ ሰዎች እንዴት አደጋ እንደደረሰባቸው ትቷታል ታሪክ አያስፈልገኝም የሚል ሰው እኮ አለ ወደፊት ብቻ ታሪክ ምን ያደርጋል የሚል ሰው አለ ይሄ ሰውዬ በጣም ለመውደቅ ዝግጁ ትምርት የሚባል ዕውቀት የለውም እሱ ጋር ያ ማለት ተስፋ ተቆርጣለች እምነት ተቆርጣለች ማለት ስለዚህ እነዚህ ሶስቱ ነገሮች ሲሆኑ ሰው ከዲፕሬሽን መውጣት ይችላል ጥሩ እዚህ ጋር ፊት ለፊታችን አንድ መጽሐፍ አስቀምጣል የድንጋይ መዓዛ ይላል በአብይ ጉባኤ መልኩ 2017 የመጀመሪያ መጽሐፍ ወይስ ከዚህ በፊት ስራዎች አሉ ኦኬ ጽሁፎች ግን ትጽፋለህ አዎ ብዙ ጽሁፎች ጽፋለሁ ኦኬ ከዚህ በፊት እሺ እዚህ ላይ የሚላል ዛሬ ላይ ሰጭም ሆነ ተቀባይ የሆንከው ትላንት አንድ የሆነ ሰው በወሰነው ውሳኔ ምክንያት ነው ይላል ምን ማለት ነው የመጽሐፉ ጭምቅ ሐሳብ ናት ይሄ ማለት ነው መጽሐፉ በአጠቃላይ የሚያወራው ስለምንድነው ያንዲት ውሳኔ ዋጋ ምን ያህል ዋጋ ያስከፍላል የሚለው ነው ለምሳሌ መጽሐፉ ላይ የሆነ ስቶሪ ይነግርህ ይመጣና ይሄን በሬዲዮዎች ላይ ምናምን የምናውቀው ነገር የለም እርሶ ቢሆኑ ምን ያደርጋል ታሪኩ ይቆምና አንተ ቢሆን ምን ትመርጥ ነበር ብሎ ይጠይቃል እሺ ከዛ አይ እኔ ቢሆን ይሄን አደርጋለሁ ትላለህ ለምሳሌ የሆነ ታሪክ የሆነ ሐሳብ ይመጣና ለሆነ ሰውዬ ልንገረው ወይስ አልንገረው ያ መንገሩ በጣም ትልቅ አስተዋጽኦ ይኖረዋል መንደርደሪያው እንደሚነግረው አይ ነገር ካልክ ኦኬ ነገር ካልክበት ጀምረህ ታነበዋለህ መጽሐፉን ስለዚህ ሲነገር ነው ታሪኩ የሚቀጥል ማለት ነው የሚመጣውን ፊድባክ የሚመጣውን አጻፋው መጨረሻ ላይ ውጤቱን አንተ ነህ የምትወስነው ይነገር በማለት ምክንያት ነው ያው የመጨረሻ ውሳኔ የመጣው አይ ነገር ካልክ ደግሞ የሆኑ ገጾች ሄደህ የምታነበው ነው 4 ክፍል ነው ያለው ወይም በዋነኝነት 4 ምርጫዎች አሉ እንደዚህ ይሁን እንደዚህ አንተ የመረጥከው ነው የሚያልቀው ማለት ነው እና ይሄ ሐሳቡ ምንድነው የአንድ ሰው ውሳኔ በአለም ላይ ለምሳሌ አሁን አንተ ምግብ ልብላ አልብላ ብለህ የምትወስነው ውሳኔ ደቡብ አፍሪካ ውስጥ ላለ አንድ ሰው ተጽዕኖ ይፈጥራል ብለህ አስበህ ታውቃለህ ግን ሊፈጥር ይችላል እንዴት
በልዩ ልዩ መንገድ ለምሳሌ በጣም ጉልሁን ነገር ልንገር እሺ መነሻ ሐሳቡ በጣም ሲገዝፍ እያንዳንዳችን ህይወት ውስጥ ስለሚመጣ እንጂ አሁን ስለ መቤታችን ጽንሰ ሐሳብ ልንገር አንድ ነገር በዚህ አጋጣሚ መልአኩ ይመጣና እግዚአብሔር ካንቺ ሊወለድ ይፈልጋል ይላታል አይን ያልፈልግም ብትል ትችላለች አትችል ትችላለች እሺ ሰው አይደለች በቃ ይቅርብኝ እኔ ብትል እንደውም አባ ጊዮርጊስ ዘጋስጫ የሚባል ቤተክርስቲያናችን ሊቅ ምን ይላል ቆይስቲ ብላ ያሰበች ዝም ብትል የሰው ልጅ መዳን ምክንያቱም ሰው አምላክ ሰው ሲሆን አረ ሰው ይዳል የሰው ልጅ መዳን ያችን ያክል የዘገየችባትን ያክል ይዘገይ ነበር ይላል የሰው ልጅ ምን ያህል ኃይል እንዳለው ተራ ሐሳብ አይደለም ክርስቶስ ለሰው ልጆች ልክ መጨረሻ ላይ እቺ ዳርክ ናይት ኦፍ ዘ ሶል የምትባላለች ይሄ መጨረሻ የተጨነቀባት የለችም አባቱ እቺ ጽዋ ከኔ ትለፍ የሚልባት ራሱን ስለ በጎቹ አሳልፎ የሚሰጥባት ሰዓት የደረሰችባት አለች አይደል አሁን ክርስቶስን ሎቱ ሰባትና እንደ አንድ ተራ ሰው እንኳን አርገ ብታስበው ሐዋርያቱ አብረውት ናቸው ያሉት 11 አይደል እሱ አለ ግን የተያዘ መጨረሻ ላይ ማን ብቻ ነው እሱ ብቻው ነው ለምን እነዛ በሙሉ እኮ እንደውም በእንደ ህጉ ከሆነ ከሌባ ጋር የተያዘ አብሮ ነው አይደል እነሱም እኮ መታሰር መሰቀል ነበርባቸው ለምን ሄዱ ሲል እዛ ጋር የተደራደራት አንድ ድርድር አለች አስተውላት ከሆነ ማንን ትፈልጋላችሁ ይላቸዋል የናዝሬቱ ኢየሱስን ይሉታል እኔ ነኝ ስላቸው ይድቃሉ ኃይሉ መቋቋም ይከብዳቸዋል አሁን ምንም ያሳያቸው ኃይሉን ያሳያቸው ይነሱና መልሰው ማንን ትፈልጋላችሁ ይላቸዋል አሁንም ደግሞ እኛ የናዝሬቱ ኢየሱስን ነው የምንፈልግ ይሉታል ሰው እኮ ቆሟል አብሮ እነ ቅዱስ ጴጥሮስ ቆመዋል እኔ ነኝ ሲላቸው አሁንም ይወድቃሉ አሁን ሶስተኛ ይነሱና ለድርድር ነው አሁንም የተደራደሩ ነው ይባል ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን ሲሉት እነዚህን ይጉቷቸው እኔን ያዙኝ ይላቸዋል ያ ማለት እነሱን እንይዛለን ማለት እንዳሁን አትይዙኝም ነው ግልጽ ነው በቃ አትይዙኝም መጨረሻ የምትፈልጉት እኔን አይደል ስለዚህ እኔን ከፈለጋችሁ ስለሌሎቹ እኔን ትይዛላችሁ እነዚህን ትለቃላችሁ ድርድሩ አይችናት ከባድ ውሳኔ ናት እቺ ቀላል ነው የምትመስለው ስለሌሎቹ ማን ያጠፋስ የተናገሩ አውጡ ይሄን ያደረገ ምናምን ሲባል ሁሉም ዝም ነው አይደል እኔ ነኝ እነዚህን ይግቷቸው ማን ነው የሚለው ክርስቶስ ስለ ሰው ልጆች ሞተ ምንለው ይሄን ጭምር ስናይ ነው እኔ ነኝ ያ ሁሉ ተበተነ እንዲሄዱ የፈቀደላቸው እሱ ነው የራሱን ገብሮ ማለት እቺ ውሳኔ ትፈልጋለች ራሱን አሳልፎ ሰጥቶ መጨረሻ ምን ሊሆን እንደሚችል እኮ ያውቃል እንኳን አምላክ ሆኖ አይደል አንድ ተራ ሰው እንኳን ቀጥሎ ምን ሊደርስበት እንደሚችል አንድ የጦር ሰራዊት ከቦት ምን ሊደርስበት እንደሚችል ያውቃል እንዲች አይነት ውሳኔ ባይወስን ኖሮ ክርስቶስ የት ነበርኛ የአንዲት ደቂቃ ይሄ እኮ የተፈጸመው መቼ ነው ከምናምን ሺህ ዓመት በፊት ከ2000 ምናምን ዓመት በፊት የሆነች አንዲት ደብረዘይት የምትባል የአትክልት ቦታ ላይ እኔን ወሰዱ ያላት ውሳኔ ናት ዓለምን ያተረፈችው ዓለምን ከሞት ያደነቻት እቺ ውሳኔ ናት ያንድ ሰው ውሳኔ አሁን እስራኤል ውስጥ ያለ ሰውዬ እኔን ያዙኝ አትያዙኝ የሚለው ውሳኔ ለኔ ይጠቅመኝ ይችላል ብዬ ላስብ ይችላል ልክ እንደዛ እያንዳንዳችን አንድ አይደለም ሰው ያዳም ልጅ ነው በእያንዳንዳችን ውሳኔ ውስጥ ወደድክም ጠላህም ለምሳሌ በቀኝ በግራ ልታጠፍ ብለ በግራ ስትጣጠፍ አይተው ማታውቀው እድል ልታገኝ ይችላል በህይወት ውስጥ ልታገኘው የምትፈልጋቸው ሰዎች ልታገኝ ይችላል ለሰከንዶች ውስጥ አይ በዚህ በኩል ሊሄድ ብለ ስትይ ይሄ ሰው ያለፈ ብዙ እድሎች በዛ በኩል ያሉት ያልፋሉ በዚህ በኩል ያለህም እድል ታገኝ ይችላል በዛ በኩል ያለው መከራ ይቀርባል በዚህ ያለው እድል ያገኛል እያንዳንዱ ፍራክሽን ዲሲዥን በሰው ልጅ ላይ በጣም ትልልቅ ዓለምን እስከ በኋላ ላይ ባንዴ ኢፌክቱ ላይ ታይ ይችላል ዓለምን ግን እስከ መገልበጥ ደረጃ ሊደርስ ይችላል ለምሳሌ የራሻውን አሁን ፕሬዚዳንት ፑቲንን እናውቀዋለን እሺ በጣም የሚገርም ሐሳብ የፑቲን አባት ወታደር ነበር አይደል ያው ታሪኩ ስለሚታወቅ እና ከወታደሮች መካከል በዛ በከባድ ጦርነት ውስጥ ሞቷል ተብለው ሊቀበሩ ከተዘጋጁ ሰዎች ውስጥ አንዱ ነበር እና ሊቀበር ከተሄደበት ነው ሉክ ይሄ ሰውዬ ሞቷል ብለው ቀብረውት ቢሆን እዛው ታፍኖ ሞተ አሁን ሩሲያ ፑቲን የሚባል ሰው የላት አሁን አሜሪካ እንዲ የምታንቀጠቅጥ ሀገር መሆን አትችልም ፑቲን ራሺያ ያለ ፑቲን ይባላል እንኳን ያ የዛ ሰውዬ ሊቀብር የነበረው ሰውዬ ዲሲሽን እዚህ ላይ ማየት ይችላል ምንድን ነበር ማንም ትዛይ ነው ማለት ለዛ ሰውዬ ሊቀብር ቆይስ ይሄ ሰውዬ አለ በህይወት ብሎ ያረጋግጠው ሰውዬ እኮ ሩሲያ ላይ ህይወቱ በጣም ከባድ ሰው
ልክ እንደዚህ ልሂድ አልሂድ ላድርገው አላድርገው ብሎ የጠየቀ ሰው በጣም ትልቅ አስተዋጽኦ አለ ልክ እንደዚህ የኢትዮጵያ ማዷ ወደ ኋላ ሄደ እነ ጳውሎስን የጻፉት ታሪክ ላይ ስታይ የእንግሊዝ ይሄ ጣሊያን ያመጣችው ፊርማ አደጋለው ብለው ተናግረው የታሰሩ ሰዎች አሉ እነዚህ ሰዎች ስማቸው ግን አይነሳም እነዚህ ሰዎች ትክክለኛ ውሳኔ እንዲወሰን የማድረግ እድላቸው በጣም ከፍተኛ ነበር ቢያንስ መዝገቡ እንዲመረመር ሐሳብ ሰጥተዋል ከዛ አይ እነዚህ ሰዎች ሀገር ሊያጣሉ ነው ተብሎ ታስረዋል ይሄ እኔ አሁን የፈጠርኩት ታሪክ አለ በታሪክ መዝገብ ላይ ተቀመጠ ገብቷል አሳል ስለዚህ እነዚህ ሰዎች አእምሮ ውስጥ የሆነ የፈጠሩት የጥርጥር መንፈስ አድዋን እንዲሆን አድርጎታል ባይሆንስ እንዲስ ብንሆን የሚል መዝገቡ እንደገና ተመረመረ ታወቀ እንዲህ አይነት ትልልቅ ሐሳቦች በትንንሽ ሐሳቦች ውስጥ ይታያሉ ሚሊዮን ለማሳየት ነው አላማ ጥሩ ገበያ ላይ ነው ገበያ ላይ ወጣል ኦኬ የድንጋይ ማዛ መጽሐፍ አከፋፋዮች ጋር የተለያዩ መጽሐፍ መደብር ጋር እየገባ ነው ያለው በጣም ጥሩ በጣም ደስ የሚል ግን ደግሞ ለብዙዎች በርግጠኝነት ቀጣይ የማራኪው ተመልካቾች በተለይ ወጣቶች እንደዚህ ጥያቄ ካሏቸው ሰብሰብ አድርገን በሌላ ፕሮግራም ደግሞ ለመመለስ በድጋሚ እንደምንገናኝ ተስፋ አደርጋለሁ ወይም ተስፋ አደርጋለሁ ብዙ ምላሽ የሚፈልጉ ብዙ ጥያቄዎች ከብዙ ተመልካቾች ይመጣሉ በያስባለውና ተመልካቾችም የኛን ስሜት እየተጋሩ እንደዚህ አይነት ሐሳቦች ጥያቄዎች ካሏቸው ይጽፉልናል በድጋሚ ደግሞ ከዲያቆን አብይ ጋር እንደዚህ ተገናኝተን በደንብ ጫው ዛሬ እንደተወቀም ከስቅለትም ከትንሳኤውም ጋር የይዘን ነው ሐሳቦችን ያነሳ ነውና ከኋላ ግን በገና ይታየኛል በገና ምንድነው ላንተ ምን አይነት ስሜት ይሰጣል በገና በጣም ትልቅ ስሜት አለው እሺ ያው እንደ በቤተክርስቲያናችንም እንደምታውቀው ይሄ ወቅት የጾም ወቅትም እንደመሆኑ መጠን የበገና መዝሙሮች ናቸው የሚዘመሩት ከዛ ባሻገር እንትኑ አውታሩ በሚደረደርበት ሰዓት ተናለው ፈውስ አለው እሺ ያው ቅዱስ ዳዊት በሚታወቀው በበገናው ነው አይደል እና የሳኦልን በሽታ ይሄ መንፈስ የሚያርቀው በበገና ነበር እና በጣም የመንፈስ መሰብሰብ በተለይ ለጸሎት በጣም የሚሆን መሳሪያ ነው እኔ እሱ በጣም ወደዋለሁ አቤቱ ደግሰብ አልቋልና ከምድርም ፍቅር አልቋልና እንደ ቸርነት አድነን በደላችንን ማትፈር ዙልብ ፍቅርልን ሰውን የሚያስወድድ ካለ እንከን አንደበታችንን እንዲናገር ስለ ሰላም ቋንቋ ስለ ፍቅር አቤቱ ደግሰብ አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነት አድነን በደላችንን አትቁጠር ምግባርና እውነት የተሰጠው እባክህን ስጠን ሁነኛ ሰው አንተን የሚመስል በሕይወቱ
ፍቅርና ትትና የግናቱ አቤቱ ደግሰ አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነት በደላችንን ማትተር አቤቱ ደግሰ አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነት በደላችንን አትተር ዝማሬ መላክተሰ እንዴት ነው አንተ ማግኘት የሚፈልጉ በጣም ብዙ ወጣቶች ካሉ እንዴት ነው የምትገኘው? በምን አይነት መንገድ ሶሻል ሚዲያዎች አሉ ወይስ በምንድነው? አዎ የተለያዩ የሶሻል ሚዲያ ፕላትፎርሞች እየተጠቀምኩ ነው። በዚህ ሰዓት ቲክቶክ አካውንት አለኝ። እንዲህ እናምናለን የሚል አለ። ምን የሚል? እንዲህ እናምናለን የሚል አለ። እንዲህ እናምናለን የሚል እሺ። እንደገና የዩቲዩብ ቻናልም እንደዚሁ አለ። ፍቅረ ጥበብ የሚል ፍቅረ ጥበብ እሺ። የዩቲዩብ ቻናል እሱ ላይም አለ። እሺ። እነሱ ሁለቱ በዩቲዩብ እና በእንትን ማለት ነው ብዙ ስራዎች የምሰራው እነሱ ላይ ነው። ጥሩ። ስለዚህ ተመልካቾች በሁለቱም መንገድ ዲያቆን አብይ ልታገኙት፣ ልትከታተሉት፣ ልትማሩበት ትችላላችሁ። በተረፈ ደግሞ ቀደም ሲልም እንዳልኳችሁ የተለያዩ ጥያቄዎች እንደዚሁ ሲኖሩ ሰብሰብ አድርገን እንደዚሁ እየተገናኘን ሐሳቦችን እናነሳለን። በእኔ በኩል እንግዲህ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። መልካም በዓል። እኔም በጣም አመሰግናለሁ። መልካም በዓል። Thank you። እሺ ከሚያምሩ አፓርትመንቶች ውስጥ በዱባይ ቤቱ እንዲኖሩት ወይም ደግሞ ከነዚህ ውስጥ አንዱን የራስዎ ማድረግ ከፈለጉ ረምዚኖች ጋር ደውሉ። ለአከፋፈል ምቹ በሆነ ሁኔታ በጣም በሚያምር ቦታ ላይ የምትፈልጉትን አይነት ቤት ረምዚኖች ያመቻቹላችኋል። ዱባይ ላይ ቤት እንዲኖራችሁ ረምዚን ጋር ደውሉላችሁ። ረምዚን ሪል ስቴት